ያሉ አንዳንድ ነገሮች አንተም አሁን ቅድም ስታደርግ እንደነበረው እነሱ ነገሮች ሊጎትቱ አይገባም። ብዙ ፈተናዎች፣ ብዙ መሰናክሎች ይመጣሉ። ለሌሎቹ እንዲያውም እውነት ለመናገር አስተማሪ ሆነህ መውጣት ትችላለህ ብዬ ነው የማምነው። እና ብዙ በጨለማ ውስጥ ያሉ ወንድም እህቶች አሉ። እነሱ ጋር ትኩረት ሰጥተን መስራት ይጠበቅብናል። ከዛ ውጭ ግን ያ የጠፋው ልጅ ነው የተገኘው። የሉቃስ ወንጌል ምዕራፍ 15 ላይ 3 የጠፉ ነገሮች አሉ። በእርግጥ አንዱን ቤት ውስጥ ነው የጠፋለ። የጠፋው ልጅ፣ የጠፋው በግና የጠፋው ድሪም። የጠፋው ልጅ እንኳን አድርገን ብንወስድ እንግዲህ አንተ ነህ ማለት ነው። እና ቤተክርስቲያን ድግስ ደግሳ ራሱ ክርስቶስ ቅዱስ ሥጋውን ክቡር ደሙን ደግሶ ዛሬ እንደገና ሞሸረህ ማለት ነው። እና በጣም ደስ ይላል። እጅግ መበርታት፣ እጅግ መጠንከር አለብህ። ቤተክርስቲያን በጣም ለሁላችንም የምትበቃ ናት። ወደ ሌሎችም ትንሽ መልዕክት አስተላልፍና ለሁላችንም የምትበቃ ፍቅር የሆነች ቤት ናት። የክርስቶስ አካሉ ናት። እንወዳችኋለን፣ እናከብራችኋለን። ቤተክርስቲያን ብትጠሏትም ብትሰድቧትም እናንተነታችሁን እናከብራለን፣ እንወዳለን። ከጥላቻ መንፈስ ውጡና ልክ እንደደምረው ወንድማችን ጠይቁ፣ መርምሯት፣ ፈትሿት፣ እዩዋት፣ ትድኑባታላችሁ፣ ትፈወሱባታላችሁ። እና እናግዛችሁ እናግዛችኋለን እውነት ለመናገር እና ብዙዎች ቤተክርስቲያንን ባለማወቅ ነው ጥሏት የወጡት ደንግጠው። ወይ በሱስ ህይወት ውስጥ ነበሩ፣ ወይ በዝሙት ውስጥ ህይወት ነበሩ፣ ወይ በጭፈራ ነበሩ። እዛ ይወጣሉ ሳያውቋት። ከዛ በኋላ በቃ የተባላቸውን ነገር እውነት ነው ብለው ይዛሉ። በዛው እንደጠፉ የሚቀሩ አሉ። ደግሞ እንደደምረው ወንድማችን እንደዚህ ይመለሳሉና ብዙዎች እንደተመለሱት ማለት ነውና ያንን ጉዳዩ የነፍስ ጉዳይ ነው ብላችሁ በተለይም ደግሞ ትምህርቱ ላይ ትኩረት አድርጋችሁ ቤተክርስቲያን የምታስተምረው ዋና የምትለው ትምህርቷ ስህተት አለበት ወይ የለበትም በእውነቱ። ስለዚህ እሱን መርምራችሁ ተረድታችሁ ብትመለሱ መልካም ነው። የምንተጋገዘውን እንተጋገዛለን። እና ያ ሰውዬ ግን በግራ በቀኝ ባዶ ቀረ እና ላይብ ገብቶ ነበረ። እግዚአብሔር ይፈውሰው። እሱንም በግራ በቀኝ ተሜም መጣ፣ አንተም መጣህና ትንሽ ላይብ ገብቶ እንትን እያለ ነበር ጠዋትም ማለት ነውና ያልተገባ ስሞች ምናምን ይመጣሉ። ዞሮ እነሱንም የምታገስበትን የምትችልበትን ልቦና እግዚአብሔር አምላክ ያድልህ። ያ ሰውዬ ያልኩት ስም ላለመጥራት ያህል ይታወቃል። ለማንኛውም ቀደም ተናግሬያለሁ። የምንጠላው ሰው የለም፣ ሁሉንም እንወዳለን። የምንጠላው ምንፍቅናቸውን፣ የምንጠላው ግብራቸውን ብቻና ብቻ ነውና ሲመጡ ይኸው እንደዚህ ምንም የተለየ ነገር አይደለም የምናደርገው። ወንድም ይሄቴ ብለን አቅፈን እንቀበላለን ማለት ነው። ደሜ ከዛሬ ጀምሮ ፍጹም ወንድማችን ምድራዊ ብቻ ሳይሆን ሰማያዊ ወንድማችንም እነህ ማለት ነው። እጅግ በጣም እንወድሃለን። በርታለኝ። እግዚአብሔር ይስጥልኝ። መምህር ተባረክ። በጣም ነው የማመሰግነው እጅግ ስለ መልካም ምክርና ስለ መልካም አስተያየት ቴንኪው። በእውነት አመሰግናለሁ። ድል በድል መምህር፣ ድል በድል ስማ። የጥንቴ ጠዋት መካሪ ዘካሪ ሰላም ልበልና አንዲት ነገር ተናግሬ ይወርዳለሁ። ክርስቶስ ትንሣኤ ሙታን በዐቢይ ኃይል ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም መዜስ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤው መታሰቢያ በዓል አደረሳችሁ አደረሰን። በጣም ደስ ብሎኛል። ምን እንደምናገር አላውቅም፣ ግን ተሸክሜ የኖርኩትን ነገር አንድ ነገር ልናገር። እንግዲህ ደምረው ጋራ የተገናኘንበት ወቅት ሰዎችን ለማስታረቅ በሚል ነው በውስጥ ነበር የምንደዋወል የነበረው እና በዛ ወቅት በተደጋጋሚ ስልክ ስለምንደዋወል ስለነበር እኔ አንድ ህልምን በሉት ቅዠትን በሉት ግን የሆነ ነገር አየሁ። እንግዲህ ደምረው ከሚኖርበት ቦታ አንድ የማላየው ማለት አካሉን የማላየው ግን አንድ እጅ ስቦ አምጥቶ ከጥጌ ላይ አቁሞ ይፈትገዋል፣ ያጥበዋል። አረ በቃው ላለው አይ ገና እኮ ነው ገና ነው ይለኛል። አይ ደም አኮለዋለሁ። አይ ግድ የለም የሚገባበት ቦታ ቢደማም የሚነጻበት ስለሆነ ይገባበታል፣ ችግር የለውም ይለኛል። አረ እኔን ብሎ መጥቶ ቢያንስ እንግዳ እኮ ነው እንግዳ እንደው ግድ የለም እላለሁ። አይ ችግር የለውም ይነጻል ይላል። ይፈትገዋል፣ ያጥበዋል፣ ይነክረዋል፣ ያወጣዋል፣ አሁንም ይፈትገዋል። አየዋለሁ በደም የተለወሰ በቃ ደምረውን በቃ እስክረሰው ድረስ ሆነ። በቃ ደምረው ሆነብኝ። አልገባኝም፣ ማርያምን አልገባኝም። ዛሬ ደስ ብሎኛል፣ ማርያም ደስ ብሎኛል። ማርያም
ማርያምን ያጅ የክርስቶስ እጅ ነው። ማርያምን እኔ ደስ ብሎኛል ዛሬ። ክርስቶስ ምስክሬ ነው። ዛሬ ደስ ብሎኛል። ማርያም ደስ ብሎኛል። ክርስቶስ ለማንም ተናግሬው አላውቅም። ጌታ ምስክሬ ነው። ጌታ ባወቅ ማርያም እውነቴ ነው። ክርስቶስ ምስክሬ ነው። ለማንም ተናግሬው አላውቅም። ዛሬ ተናገርኩት። ክርስቶስ ምስክሬ ነው። በጣም ነው ደስ ያለኝ። ታውቃለህ ለካ ያጅ የክርስቶስ እጅ ነው። ለካ የእግዚአብሔር እጅ ነው። ማርያምን ለማንም ተናግሬው አላውቅም። ዛሬ ተናገርኩት። ክርስቶስ ምስክሬ ነው። ዛሬ ተናገርኩት። አይገርም? ዛሬ ተናገርኩት። ሶሪ በጣም ስሜታዊ ሆኛለሁ። በጣም ይቅርታ ይደረግልኝ። ማርያም ለካ የሆነ ነገር ነበር። ታውቃለህ ጌታ ምስክሬ ነው። ወይኔ በጣም ነው ደስ ያለኝ። ማርያምን ታስታውስ እንደሆን ግርማ የሚባል ልጅ አለ አይደል? ግርማ መካኒክ ግርማ የሚባል ታስታውስ እንደሆን አሁን ጠፍቷል ቲክቶክ ላይ እና ከሱ ጋር ሆነን ነበር ስልክ ምን ደዋወል የነበረውና ጌታ ለካ ለበጎ ነው። ታውቃለህ ለካ ያጅ ክርስቶስ እጅ ነበር። ለካ ሲያደማይ ነበር በራሱ ሊቀድስ አስቦ ነውና ደስ ብሎኛል። በጣም ማርያምን ደስ ብሎኛል። ጌታ ኢየሱስ ሆይ በጣም ደስ ብሎኛል። ደም ተባረክ። በጣም ደስ ብሎኛል። ለዚህ ሁሉ ነገር ደግሞ በጣም ብዙ ወንድሞች ያላችሁ እዚህ ላይ ያላችሁ ዲያቆን ዘማሪያ ወንድም ኢዮብ መዝሙረ ያሬድ እናንተ ነህ ሌሎች ናክሊል ነጋዲሳ ሌሎች ወንድሞች ያላችሁ ለዚህ አይነት ነገር ስራ ጥሩ ነገር ምን በረታ እንደዚህ አንድ ብንሆን የተሻለ ብዙ ስራዎችን ልንሰራ እንችላለን። ማርያምን እልል በሉ ዝም ብላችሁ ማርያምን እንዴ ጌታ ኢየሱስ በጣም ደስ ብሎኛልና ያይር ይስጥልኝ። ደህና ደሩልኝ። በጣም ደስ ብሎኛል። ደም እየደውልልሃለሁ ወንድም አለ። በጣም ደስ ብሎኛል። ጌታ ተባረክልኝ። እግዚአብሔር ይጠብቅ። በጣም የሚደንቅ ነው። በጣም የሚገርም ነው። በእንደዚህ አይነት ሁናቴ እንዳየልኝ ይህን ህልም ደግሞ ጠብቀ ጊዜውን ጠብቀ መናገርና ውንም ሆኖ በነገራችን ላይ አሁንም ደግሜ ነው የምነግራችሁ እኔ ኦርቶዶክስ የሆንኩት ወደ እናት ቤተክርስቲያን ወደ አባቴ ቤት የተመለስኩት ፕሮቴስታንቶችን ልሳደብ አይደለም። በደንብ አድርጋችሁ ስሙኝ። ልሳደብ አይደለም። ኦርቶዶክስ የሆንኩት የተመለስኩት ወደ ቀድሞ ቤት የተመለስኩት ልሳደብ አይደለም። እኔ የተገለጠልኝን እውነት እንዲገለጥላቸውና እንዲበራላቸው ልባቸውና አእምሯቸው የተዘጋ ወንድሞቼና እህቶቼ ተከፍተውላቸው ወደዚህ ቅዱስ ቤተክርስቲያን እንዲመጡ ነው። መቼምና መቼም ከአንደበቴ እናንተን የስድብ ቃል አውጥቼ አልናገራችሁም። ደምረው የገባው የተረዳው ነገር አለ። አስረዳችኋለሁ። ከመጽሐፍ ቅዱስ ወገኖቼ አስረዳችኋለሁ። ያንን እውነት ነግራችኋለሁ። ያንን እውነት አይታችሁ እቺን ቤተክርስቲያን ያኔ ስትቀድሱባት የነበረ ያኔ ስትጾሙባት የነበረ እቺን ቤተክርስቲያን እንደገና መግሊታችሁን ይዛችሁ እንድታተርፉበት መንገድ ነው ማሳያችሁ። በእውነት መንገድ ነው ማሳያችሁ ወንድሞቼ። በእውነት ይህን ከማድረግ ወደኋላ መቼም አይደለም። መቼም አሁን 1 ሰዓት የገባውም 11 ሰዓት የገባውም እውነት ነው። በእግዚአብሔር ዘንድ ክፍያው እኩል ነው። ነገር ግን ለቤተክርስቲያን አባቶችና ለታላላቆች ቤተክርስቲያን ለሾሟቸው የትኛውም አካል ራሴን አስገዝቼ ይህንን እውነት ለመናገር ወደኋላ አለ። ተባረኩልኝ። እንግዲህ ዲያቆን እንዳ ቦታ እንዳሊስ ሌላ ሰውም እንዲገባ ለዛ ነው ያው ደሜ ይሄን ቀን ያው ጠብቀነዋል። በጣም የታወቀ ነበር እንደሚመጣ እና መደጋገም አያስፈልግም። ያው እኛ አውቀነዋል። ቀድሞ ግን ብዙዎች ሁሉም ማስተዋጽኦ አድርገዋል። እዚህ ውስጥ ያሉትም ሁሉም ግን ማስተዋጽኦ ሚኪ አንተ ቤት አብራችሁ የገባችሁን ስትሉ ብዙ ነገር ስትጫወቱ ምናምን ሰው ከዚህ ፕሮቴስታንት ጋር ለምንድን ነው የምትጫወተው እያሉ ሚኪ በጣም ይወቀስ ነበርና ይሄው አሁን ከዚህ በኋላ መጫወት ትችላላችሁ ማለት ነው ኦርቶዶክስ ስለሆነ። ለማንኛውም በጣም ቴንኪ
አንበሳውን ልናወርደው ነው በውስጥ ይሻላል እያሉኝ ነው ከውስጥ። ስለዚህ ያው እንግዲህ ወይ ይወርዳል ወይ ውስጥ ይወርዳል። አንበሳው አበሳው እንዳይሆንብኝ ይቅርብኝ። አንበሳው አበሳ ይሆናል። ደሜ በጣም ቴንክ ዩ። ብዙ ሰዎች እዚህ ያልገቡ አሉ፣ በጣም የሚወዱ ማለት ነው። ስማቸው መጥቀስ ስለማልፈልግ ነው። ማታ ሚድናይት ነው በእኛ የምትገባውና በጣም ብዙ የሚወዱ ሰዎች አሉና በእነሱ ስም ያው እናደርጋለን። ማንኛውም ቴንክ ዩ ደሜ። ያንተ ሞገስ ለእኛም ተስፋ ነው፣ ለኦርቶዶክሶችም ተስፋ ነው። እውነት ነው። ሁለት ዲያቆናቶች አሉ እንግዲህ በመካከላችን ረጅም ሰዓት የቆዩ ነገር ግን እናንተ ሻሉ እዚህ ጋር እነ ዩባ አሉ። ፓፓ ይታየኛል። ፓፓ ወጣ። ለምንድን ነው የምትወጣው? እንደገና ተመልሰህ ግባ። አንተሽ ቀጥል። አለው ደምዬ አለው። እሺ ደምዬ እንዴት አላችሁ ተወዳጆች? ማይኩ ጠፍቶኝ እኮ ነው የቱ ጋር እንደማበራው እናስመልሰዋለን። እንደዚህ የዳስስ ካብሮ እንደዚህ ያልክ እናስመልሰዋለን በቅርቡ። ማይኩን አይዞህ፣ ሀሳብ አይግባ። ሁላችሁም ወንድሞቼ አባቶቼም እንኳን ደስ አለን፣ እንኳን ደስ አላችሁ። እዚህ የመምህራን ውጤት ብቻ አይደለም ደሜ፣ ታብታብ የሚያረጉ ኮፒ ሊንክ የሚያረጉ ሼር የሚያደርጉ ሁሉ ውጤት ነውና ደሜ እውነት የሁሉም አስተዋጽኦ፣ የሁሉም ፍቅር፣ የሁሉም ህብረትና አንድነት ያለበት እውነት ደሜ ያኔ መረጋጋት ሲጀምር ያኔ መጠየቅ ሲጀምር የተለወጠው ለውጥ እና አሁን የደረሰበት በቃ ምን ልበለው እኔ እንጃ። በጣም ደስ ብሎኛል። ብቻ ደሜ በጣም ከምልህ በላይ ደስ ብሎኛል። አብሬ አይቼ ደግሞ ደስታህን ተካፍዬ ከአብራከ መንፈስ ቅዱስ ስትወለድ በድጋሚ እንደው ለማቀፍ ስለታደልኩ በጣም ደስ ብሎኛል። እንኳን ደስ አለህ። ከዚህ በኋላ የበለጠ ጉልበት የሚያስፈልግበት የበለጠ መንፈሳዊ ኃይል የሚያስፈልግበት ጊዜ ላይ ነህና ደምዬ እንደ በፊቱ አይደለም። ድካም ይኖራል፣ ልፋት ይኖራል። ያው ከኔ በላይ ወንድሞችም መምህራንም አባቶችም ነግረውሃል። አብረን የምንወጣው ተያይዘን የምንሄደው ረጅም ጉዞ ነው ያለንና በርታ፣ ተበራታ። በጣም ደስ የሚለው ደግሞ ደምዬ አንተን የምታውቅህ ልጅ እዛው ከአዳማ አካባቢ ያለች ልጅ እኔም አባት ፈልጉልኝ እመለሳለሁኝ እኔም አለው 8 ቤተሰቤም አለ ብላለችና እግዚአብሔር ከፈቀደ ያው ትምህርቶች ይቀጥላሉ፣ ሐሳቦች ይቀጥላሉ። ወደ ቤተክርስቲያን መብረቅ ነው። አይ እውነት ነው ያወራሁት ማለት ነው። ከሰማችሁኝ የሚገርም መብረቅ ነው የጣለውና በቃ ይበቃኛል። እኔም ስራ ላይ ነበርኩኝ። በጣም ደስ ብሎኛል ደሜ፣ እንኳን ደስ አለ። በምትወደው በፈለከው ቤተክርስቲያን ይሄ ተአምር ስለሆነልህ ላንተ በጣም ደስ ብሎኛል። እንኳን ደስ አለ። ያ በጣም ዛሬ በእውነት የዛሬ እኔ አሜዚንግ እኔ እንደዚህ ይሆናል። ቆይ ዘማሪያ ቢናገር ይሻላል እንዴ! እኔ ከአይምሮዬ በላይ ነው የሆነው የእግዚአብሔር ስራ ዛሬ ባየሁት፣ ከአይምሮዬ በላይ ጌታ በሚያውቀው በቃ እንደዚህ ጂሰስ ክርስቶስ ማን ነው የሚናገር? አሁን ዘማሪያም ቆይታ ዲያቆን መዝሙሬም ቆይታችኋል። ምንድን እንዴት ነው? እሺ አሳልጡት። ደምዬ ሰላም ብዬ ልውረድ። እሺ ይቅርታ አድርጋችሁ። እኮ በዛው ምክንያት ልናገር ነው። እውነት ለምን ቀረክ? ቤት ውስጥ የሆነ ነገር አጋጥሞኝ ነው በእውነት ደሜ። እንዳለ ሁላችሁም ቤት ውስጥ ሁላችሁም ቤት ውስጥ አንትዬም ደሜ አራውቄ ነው አውቄ ነው። የአንበሳውን ሰዓት ጨምርልኝ ደሜ። እንትን ነው ወንድሞች ሰላም ብያለሁ። ዘማርያም ሊቀ ሊቃውንት
አባቴ ሰላም ብያለሁኝ። ዲያቆን ኢዮባ አኖስም መዝሙርዬ አንትሽም ሰላም ብያለሁ። ከታችም ያላችሁ 3500 ሰው ሰላም ብያለሁኝ። ከታችም ቀሲስዬ እንዴት ኖት ብያለሁ። ደሜ በጣም ደስ ብሎኛል። ዛሬ ስለ ባልቀር በጣም ደስ ይለኝ ነበረና ቀጣይ በቤቱ ያጽናህ፣ ዘመን ይባረክ፣ በአገልግሎት የምተጋበት ያርግልህ። ብዙ አላወራም። በጣም አመሰግናለሁ። እታችሁኝ ይከታተላሉ። ቴንክ ዩ ተባርክ፣ እግዚአብሔር ይባርክ። በእውነት ወንድሞቼ ያው ስላልተመቻችሁ ነው አብሬያችሁ ብሆን እጅግ በጣም ደስ ነበር የሚለኝ። ለምንድነው እንደዛ ምላችሁ? እኔ ላይ በጣም ባይገርማችሁ እስከመጠመቅ ድረስ ከፍተኛ ቻሌንጅ ነበር የመጣብኝ። በጣም ከፍተኛ ቻሌንጅ፣ በጣም ከፍተኛ ማለት ነው። እና በውስጥ ብዙ ያማከራችሁ ወንድሞችም አላችሁ። እግዚአብሔር ባርካችሁ። ቴንኪው ማለት እንድጸና ስብርብር ብዬ ነበር። በቃ ግን ባለኝ ነገር እንድጸና ምክራችሁን የለገሳችሁ ወንድሞች አላችሁ። ልደትሻና እንትና ቢመጡ ደስ ይለኝ ነበር። ማን ነው? አክሊለ አኬ ቢመጡ ደስ ይለኝ ነበረ። እሺ ቀጥሉ። እሺ ወንድሞቼ ሰጥቼ ልውጣ ሀሳብ ደሜ ትችላ ሀሳብ ምንም ቲችንግ ምንም በቃ ሰጠ። ተወዳጅ ኢዮብ ዘሚካኤል የሀገሬ ልጅ ይላል። የ14 ቀበሌ የሰፈሬ ልጅ ቀሲስ ይፍቱኝ ይባርኩኝ ብያለሁ። ሊቀ ሊቃውንት ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ያው እንግዲህ ሁልጊዜ እንደምንለው በአንዲት ነፍስ ወደ ቤተክርስቲያን መጨመሯ የቁጥር ጉዳይ ሳይሆን የነፍስ መዳን በብልቶች መካከል ያለ የደስታ ስሜት የሚፈጥረውን ንግግሮች ናቸው የሚሆኑት፣ ወይንም ደግሞ ሐሳብ መግለጾች ሁሉ የሚሆኑት ከቁጥር አንጻር ሳይሆን በአንዲት ነፍስ መመለስ በሰማይ መላእክት ዘንድ ደስታ እንደሚሆን ሁሉ በቤተ ክርስቲያን ውስጥ ደስታ ይሆናል። ምክንያቱም በአንዲት ብልት መከፋት ሌሎች ይከፋሉ፣ በአንዲቷ መደሰት ደግሞ ሌሎች ይደሰታሉ እንዳለ ጳውሎስ ከዚህ አንጻር ነው ማለት ነውና ደሜ እንኳን እግዚአብሔር ረዳ። ቀደም አንድ ሰው ማን እንደሆነ አላስታውስም፣ ብቻ አንድ ቪዲዮ ለቆ ነበረ ያሬዶ ጋር። ያኔ ያሬዶ ወንድሙ አርፎ የተሰባሰበን ጊዜ የቀረጽከውን ቪዲዮ ስትለቀው እታች አንድ ጽሑፍ ጽፈ ነበረ፣ ወንድሞች ወደ ጌታ እንደሚመጡ አይነት ነገር ብለህ ማለት ነውና ራሱ መጣ ብሎ ለቆት አይቼ በጣም ነበረ የሳኩት። እና እግዚአብሔር መቼ እንዴት እንደሚሰራ አናውቅም። እግዚአብሔር ይሰራል፣ እኛ እንቸኩላለን፣ ብዙ ነገር እናስባለን ምናምንና እግዚአብሔር ግን በጊዜው ሁሉን ነገር ውብ አድርጎ ይሰራዋልና ዛሬ ያንተ ቀን ነው፣ ወደ ቤቱ የተመለስክበት። ከጠፉ በጎች ተርታ ነበርክ፣ አሁን ደግሞ በቤቱ ካሉ በጎች ተርታ ሆነሃል። ይሄ ትልቅ ነገር ነው እና እግዚአብሔር ይመስገን። ሁሉን ያደረገ እግዚአብሔር ነው። አንዳንድ ጊዜ ብዙ ነገር ስለተናገርን ብዙ ስለተሰባበክን ምናምን ማይሆንበት ጊዜ አለ። እግዚአብሔር ልብን ካልከፈተ ቅንነታችን ለእግዚአብሔር አሰራር ምቹ መንገድ ካልሆነ ጥምም ብለን ምንቀጥል ከሆነ ለእንደዚህ አይነት ቀናቶች አንታደልምና እግዚአብሔር ሲሰራው ነው ሁሉ ነገር የሚያምረውና እግዚአብሔር የሰራት ቀን ይቺ ናት። ለአንተ ለሁላችን እንኳን እግዚአብሔር ረዳ። ዋናው ነገር ደግሞ በቤቱ መጽናት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ እናንተ አባቴ ብሩካን ከሚላቸው ወገን ለመመደብ መጽናት መሰረታዊ ጉዳይ ነው። ስለዚህ ከዚህ በኋላ ብዙ ነቀፋዎች አይ ቲንክ ዛሬ ጠዋትም ተጀምሮ ነበረ። ስለዚህ ከዚህ በኋላም ይቀጥላል እና ብዙ ነቀፋዎች፣ ብዙ ስድቦች፣ ለዚህ ነው ለዛን ሄደው እንደዚህ የመሳሰሉት ነገሮች ይኖራሉ። ከዚህ በፊት በብዙ ሰዎች ዘንድ ያየነው ማለት ነውና እነዚህ ነገሮች በመጡ ቁጥር መመላለስ ሳይሆን ለነሱ መጸለይና በርትቶ መቆየት ነው ብዬ አስባለሁኝ። ቅድም አንተም አንድ ነገር ብለሃል፣ በጣም ደስ የሚል ሐሳብ ነው። እኔ ወደ ኦርቶዶክስ መጣ ጴንጤን ለመስደብ አይደለም ብለሃል። ይሄ ነው ክርስትና። እንደውም ወደዚህ ብርሃን ላልመጡ መጸለይ እንጂ ከነሱ ጋር ሰጣ ገባ መግባት ጥሩ አይሆንምና በዚሁ እንድትጸና እግዚአብሔር በቤቱ እንዲያጸና የእርሱ መልካም ፍቃድ ይሁን። ሁላችንም ፍቅር በመስጠት ከኛ የሚጠበቀውን በማድረግ ደግሞ እንደ ወንድም እንደ እህት ተሳስረን
ሙሽራውን ክርስቶስን እንጠብቃለን ማለት ነው። እግዚአብሔር በቤቱ ያጽና። አመሰግናለሁ። ቴንኪው እዮባዬ፣ እግዚአብሔር ይባርክ። በጣም ነው የማመሰግነው ወንድሜ። ቴንኪው ሀሳቤንም ጀስት ተረድተህ በዚህ ልክ በመናገር አመሰግናለሁ። በእውነት ቃላት የለኝም። ከኢዮብ ዘሚካኤል ጋር ወደ 3 ዓመት አብረን ጉዞ ነበረ፣ በዚህ በፕላትፎርሙ ማለት ነው። እሱ በሌላኛው ቤተ እምነት፣ አሁን እኔ በገባሁበት በተከተልኳት በብዙ ከእሱ ጋር ዲስከስ ያደረግንባቸው የተቡላለክንባቸው በቃ ጭራሽ አይንን አላይም እኔ አይንን አላይም የተባባልንባቸው ወቅቶች ነበሩ። ዛሬ ግን ያው ሁለታችንም ቅዱስ ቁርባንን የምንወስድ ወንድማማቾች ሆነናል። ስለዚህ ለእግዚአብሔር ክብር አስገቡ። በእውነት በጣም አፕሪሼት የእውነቴን ነው የማወራህ እና ሳወራ የእውነቴን ነው የማወራህ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ቴንኪው ወንድማችን፣ ቴንኪው። በዛብሎን አመሰግናለሁ ስላረከው ወንድሜ፣ አረከው አመሰግናለሁ። በወጣ የተካ እግዚአብሔር በብዙ እጥፍ ይጨምርለት። በጣም የኔ በጣም በብዙ መልኩ የምታግዙኝ አበባ በመስጠት ታብታብ በማድረግ ጊፍት በማድረግ በእውነት በጣም ሁላችሁም እግዚአብሔር ያክብርልኝ። ዘመንዬ በውስጥ እየጀነጀነ ያስቸገረኝ አንድ ኦርቶዶክሳዊ ወንድሜ በጣም ይቅርታ። ታላላቅ ወንድሞቼ በብዙ ትምህርትን የምታስተምሩን እናንተ ያላችሁን የቀድሜ መናገር የለብኝም አውቃለሁ፣ ስራ ላይ ስለሆንኩ ነው። በጣም ከትልቅ ይቅርታ ልቤ ውስጥ ያለውን ነገር እንድናገር ይፈቀድልኝ። ደምረው ቤት ውስጥ ገብቼ ይህን ሀሳብ እንድሰጥ ስለፈቀድክ በዚህ በደስታ ቀን አመሰግናለሁ። እንኳን ደስ ያለ፣ እንኳን ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ መሰረታት አማናዊት ወደ ሆነችዋ ቤተክርስቲያን ተጨመርክ ወንድሜ። እንኳንም የጌታችን አካል ብልት ሆንክ። በጣም ነው ደስ የሚለኝ ስላንተ። ታውቃለህ፣ በውስጥ የምንነጋገረውን ነገር 3 ነገር እንድል ይፈቀድልኝ። ደምረውን በ3 ነገር ነው የምለየው። ያኔ ፕሮቴስታንት ሆነ አብዝቶ ባልገባህ ነገር የእኛን ገድላት ከጀርባ እናት ቤተክርስቲያን ምስል አድርገህ ስትሰድበን ስትለን ስጋዊ ነኝ እኔ፣ ብዙ መንፈሳዊ አይነት ሰው አይደለሁም እና በጣም ነበር የሚሰማኝ። ወንድሞቻችን ላይ በጣም ስትሄድባቸው እንደ አንድ በስጋ የሚመላለስ ምስኪን ኦርቶዶክሳዊ ይሰማኝ ነበረ እና ኦልሞስት ወደ ጥላቻ ሊሄድ ወዳለ አይነት ስሜት ውስጥ ገባ ነበረ። ታዲያ ጆሮዬን አንተን እንድሰጥ ወደ ሁለተኛው እየመጣሁ ነው። ጆሮዬን ለአንተ እንድሰጥ ያደረገኝ ምን ነበረ? 2 ኢቨንቶች ተከሰቱ። መምህር ድል በድል ባለበት ብናገር ደስ ይለኝ ነበረ። ወንድሜ መዝሙረ ያሬድም አለ እዚህ ጋር። ድል በድል ልጁን ያጣበት ወቅት ነበረ። ቤቱም ላይ የሆነ አንዳች የሆነ ችግር ተፈጥሮ ነበር። ባለቤቱም ታማ ሆስፒታል ገብታ ወንድማችን ልደት ቤት ጋር ተከፍቶ የተወሰነ ነገር እናድርግ ፍቅራችን እናሳይ ተብሎ በተባለበት ሰዓት ላይ በዚህ አጋጣሚ ኤፍሬም ባለጊዜውንም ማመስገን እፈልጋለሁ። አንተ እና ሌሎች በዛ በኩል የነበራችሁ ወንድሞች የተረባረባችሁት መረባረብ ስላንተ ያለኝን ስሜት ዝቅ እንዲያደርገው አድርጓል። ገባ? ይሄ እኮ ነው በቃ መንፈሳዊ ስራ። እኛ አሁን በእኛ ቤተክርስቲያን ስራ ብለን ስንል የሆነ እንጨት የመቁረጥ የመሸከም ድንጋይ ማለት አይደለም። ይህ አይነት ለሌላ ወንድም የመጨነቅ ለሌላ ወንድም የመቆረስ ነገር እና በእውነት ይህ ሰው እንደዚህ እንዴት አይነት መለመን ትለምን እንደነበረ አይኖች ያዩ ነበረ። እኛ ቤት ከወጣው ወጪ ይልቅ በዛ በኩል በነበርክበት ቤተ እምነት እናንተ እየለመናችሁ ያወጣችሁት እጅጉን ከፍ ያለ ነገር ነበረ። የገንዘቡ መጠን አይደለም ቁም ነገሩ፣ ከልባችሁ ለመርዳት የሄድክበትን አብሶ ስለአንተ ነው አሁን እያወራዱ የሄድክበትን ርቀት አረሳም። ሲቀጥል ደግሞ ወንድሜ መዝሙረ ያሬድ በወንድሙ የስጋ ወንድሙ በስጋ በተለየው ሰዓት እንደዚሁ አይነት ኢቨንት ተፈጥሮ እዛም ላይ ደግሞ ውስጥ ገብቶ በጣም ትጠይቅ ነበር ብዙ ነገር እንዲሆን እንዲታገዝ። ወንድማችን እኮ ነው እያልክ ነው እንዴ? ሰው በሌላ ቤተ እምነት ሆኖ ለዛውም ስራ ምናምን ብላችሁ አታምኑም። በዛኛው በኩል የነበራችሁበት ሰዓት አሁን አንተ ወደኛ መጣል። እኛ በስራ ምናምን እኔ አሁንም ስለ ራሴ ነው የማወራው። አይኖ በንግግሬ ውስጥ ብዙ ስህተት ሊኖርበት ይችላል።
ስራ ማምነው ሰውዬ ግን እውነት አንድ ፕሮቴስታንት ወንድም እንደዚህ ሆነ ቢባል እኔ የራሴን ማደርገውን ነገር ኮንትሪቢዩት ላደርግ እችላለሁ። ግን ዲስማች ደምረው እያለበት እየሄደበት ያለውን ርቀት እሄዳለሁ ወይ ስራ ለድህነት ይጠቅማል ብዬ የማምነው ወንድም ማለት ነው። ይሄ ነገር በእውነት አለ ወይ ብዬ እንድልሃለ እና እዚህ ላይ ነው ሁለተኛው ማለት ነው። ይሄን ነገርህን አስተዋል። ስለዚህ ይሄ ሰው የሆነ የቀናውን ነገር እውነት ቤተክርስቲያኗ የምትለው ነገር ቢያስይዙት ቢማር ምናልባት ቀና የሆነ ነገር ይኖረው ይሆናል ብያል ነበር እና ምን እንደተፈጠረ አላውቅም። በሆነ ወቅት ላይ ታሰርክ፣ ከዛ ስትወጣ እዛው ቤተ እምነት ሆነ የምታወራው ነገር ንግግር ተቀየረብኝና እግዚአብሔር በሚያውቀው አሁን ድረስም አልጠየቅኩም። ደምረው እናወራለን። እንዴት ተቀየርክ ብዬ እንኳን ደፍሬ ልጠይቅ አልወደድኩም። ግን የምትናገረው ነገር ደስ ይል ነበረ። ገድላት፣ ድርሳናት፣ የኛ ዋልድ መጽሐፍት የሆኑት ማለት ነው የሚሉትን ትክክለኛውን ነገር በወንድሞቻችን እነ ዘማርያም እነ መዝሙረ ያሬድ ለእኛ ሲያስተምረው የሚሉትን ነገር ነበር የምትለው እና ደስ የሚል መረዳት፣ ደስ የሚል የእውነት መመስከር፣ ስለ እውነት ትመሰክር ነበረ። በሰዓቱ ወንድሞች የነበሩት እነ ሙለታ፣ ሌሎችም ስም ብዙ መጥቀስ አያስፈልግ ይሆናል። ለነሱ ምን እያለ እንደሆነ እንደዛ የሚያጣሙበትን ነገር አልፈቀድክላቸውም ነበርና እግዚአብሔርን አብዝቼ ለምነው ነበረ። ይሄ ወንድም እግዚአብሔር ረድቶት ወደዚህ እውነተኛ ወደሆነ ህብረት እንዲጨመር ነበረ። እግዚአብሔር ፈቀደ፣ ይሄም ሆነ። ዛሬ አፌን ሞልቼ የደምረው ወንድሜ ነህ እልሃለሁ። ትናንት በስጋ ወንድሜ ነህ፣ ኢትዮጵያውያን ነን። አሁን ግን በእምነት እኔን ትመስለኛለህ። አንተን ወንድሜ ብዬ ለማለት አልሳቀቅበትም እና እግዚአብሔር ይመስገን ስለዚህ ነገር። በእኔ ህይወትም ላይ ደግሞ የጨመርከውም ነገር ደግሞ እንዳለ በውስጥ ያወራናቸውን ነገር ታውቃለህ። መጽሐፍቶችን እጠብቃለሁ። ወንድሜ ደምረው በጣም ነው የምወድህ፣ በጣም ነው የማከብርህ። በእውነት ትልቅ ሰው ነህ አንተ። ህይወትህ ብዙ ነገር ይናገራል እና ትልቅ ክብር አለኝ። እኔ ልውረድ። አመሰግናለሁ። ዘመንዬ ተባረክ። በእውነት እግዚአብሔር ይባርክ። በቃ በዚሁ አጋጣሚ የምናገረው ምንድነው ዘመን በውስጥ ልክ እንደዚህ አይነት ተሳቤ እንዳለኝ ቴሌፎን እኔ እዚህ ላይ አለና ቴሌፎን አለኝ እዚህ ላይ። ከዛ በቴሌፎን ወንድሞቼ ጴንጤ ኦርቶዶክስን እንደሚጀነጅን ነበር የሚጀነጅነኝ። በእውነት እኩል ምላችሁ ጴንጤ ኦርቶዶክስን እንደሚጀነጅን እንደዛ በቃ ፍቅር በኢየሱስ እና በጣም በእኔ ህይወት ላይ ግን እኔ እንጃ ማንም ብዬ ማን እንደምጨርስ አላውቅም። በእውነት በጣም ግን ዛሬ ዘመን ብዙ በውስጥ ብዙ ሰፖርት የሚያደርግ ልጅ ነው በጣም እና አሉ በጣም ብዙ ቦታ ያለው ኦርቶዶክሶችን ሰፖርት ያደርጋል። አይታይም ግን የማይታይ ግን በውስጥ ያሉ እንደዛ አንዱ ምልክት ነው፣ ምሳሌ ነው ዘመንና እግዚአብሔር ተሰማ። በጣም እንወዳለን፣ እናመሰግናለን። በጣም ጥሩ ሰው። እኔ እንደው ቪዲዮ ሁሉ ሰርቼ እንዴት አላችሁ? ሰላም ነው ወንድማችን ዲያቆን እንዴት ነው? እግዚአብሔር ይመስገን። እንዴት አለ ደሜ? ቄስስ ሊቀ ሊቃውንት ይፍቱኝ ይባርኩኝ። ዲያቆን ዘማርያም፣ ዲያቆን ናቱ፣ ባሮክ፣ መምህር ጎሳ ዛብሎን፣ ደምዬ ሙሽራው፣ እዚህ ውስጥ ያላችሁ 3600 ክርስቲያኖች በጌታ ፍቅር ሰላም ብያችኋለሁ። ሰላማችሁ ይብዛ። ደሜ ወደዚች ቅድስት ቤተክርስቲያን ወደ አካሉ የሆነች ስለተጨመርክ በጣም ደስ ብሎናል። ደስታችን በእውነት ፍጹም ነው እግዚአብሔር በሚያውቀው እና በሰማያት በምድር ስንቶቻችን ደስ እንዳለን እንግዲህ ቢሊየን ነው የሚቆጠሩት። ደሜ ትንሽ አይደለም፣ አእላፋት መላእክት ሁሉ ነው ደስ የሚላቸው። በአንተ ጉዞ ውስጥ ደግሞ ብዙዎች ይመለሳሉ። በአንተ ምክንያት ብዙዎች ይድናሉ። አንተ ለብዙዎች ድነት ደግሞ ምክንያት ትሆናለህና አንተ መምጣት ከአንተ ጀርባ ያሉት በጣም ብዙዎች እንድንድኑ ምክንያት ትሆናለህ። እግዚአብሔር ደግሞ በቤቱ ያጽና። ያው ትልቁ ነገር እዚህ ውስጥ ያለነው ሁላችንም ፍጻሜው ሲያምር ነውና ፍጻሜያችንን ያሳምርልን ዘንድ ጌታ በእውነት ይርዳን። ያንተም ፍጻሜ ያሳምርልህ ወንድሜ። በጣም ደስ ብሎናል። ታውቃለህ ስንት ዓመት ጉዞ ውስጥ ተላልፈ እንደመጣን ስንት ጊዜ እንደተጨማመቅን ትላለህ እና ያን ተሻግረን መጣን። ይሄው ኦልሞስት 3 ዓመት ሊሞላ አይደል ደሚ? 3 ዓመት ሊሞላ ነው እንትን ከጀመረና እግዚአብሔር ይመስገን። በጣም ቅጥቅጥ ኦርቶዶክሳዊ ነኝ ጋይስ። አሁን ዝም ብለህ አሰብረኝም። አሁን ዝም ብለህ አሰብ ምን ለማለት እንኳን እንደምትፈልግ ገና ሳትናገር ነው የማውቅብህና
ማለት በብዙ እንትን ጎዳና ውስጥ የመጣ በቀላሉ የሚሰበርም አይደለም። በነገራችን አስገቡት እያላችሁ አኬን አስገቡት እያላችሁ ነው። እና አኬ ካለ አንድ ቁጥር ጻፍ ካለቅ አኬን አስገቡት እያሉ ስላለ ካለ ዲያቆን አልጨረሰምና እንደዛ ይጨርስና ከዛ የለም አለ እኔ ልውረድለት ሜይ ቢ ካለ ድንገት ልጨርስ ስልክ ይገባል። ችግር የለውም። ያው ቤቱ ነው አይደለ ደሚ የራሱ ቤት ነው። አሁን እኔ የሁላችሁም ችግር የለውም። እዚህ ጋር አንድ ነገር ልንገራችሁና ለእናንተ እዚህ ሊቃውንትም አሉ፣ መምህራን ዲያቆናትም አሉ እዚህ ጋር እኔ የኦርቶዶክሳውያን ወንድሞች እና እህቶች የሁላችሁም ነኝ። እሺ የሁላችሁም ነኝ። ጌታ በሚያውቀው አንድ ቤት ውስጥ አይታችኋል አይደል? አንድ ቤት ውስጥ የምትወዱት ወንድም አለ አይደለ? የምትወዱት ወንድም ቤት ውስጥ በጣም የሚወደድ አሁን እኛ ቤት ውስጥ እኔ በጣም የምወደደው በጣም ታናሼም ሁሉ በቃ ሁሉም የሚወዱኝ እኔን ነው። ልክ እኔ ለእናንተ እንደዚህ የምትወዱት ወንድም የማይቆረቁሯችሁ የሆነ ነገር በቃ ደስታን የሚሰጣችሁ ወንድም ማለት ነው። እና እንደዛ ነው። ዲያቆን ይቅርታ፣ በጣም ሶሪ። እሺ እና በቃ እኔም ጨርሳለሁ። ለማንኛውም ያው ወደም ሳይሆን ግድ ነው። በቃ አሁን ካሁን በኋላ በክርስቶስ አንድ የሆን በአንድ አካል ላይ ሆነናል። በክርስቶስ አንድ አካል ነው። እዚህ ውስጥ ወዶ ማለት የትኛውም ክርስቲያን ወንድሜ አይደለም ማለት አይችልም፣ ማንንም ማለት ነው። ቢኮዝ በክርስቶስ እንትነን አንድ አካል ነን እና በጣም ደስ ብሎናል። ደሜ በእውነት ፍጻሜን ያሳምርልን፣ እግዚአብሔር አክብርልን፣ በቤቱ ያጽነው። ቴንክ ዩ። አጠር ያለ ነገር ተናግሬ ልውጣ። ሁላችሁም እግዚአብሔር ያክብራችሁ እና እንዴት ናችሁ? ሰላም ናችሁ? ከላይም ከታችም ያላችሁ እንኳን አደረሳችሁ ብያለሁ። ደሜ እንኳን ደስ አለ። ደስ ብሎናል በጣም። እንዴት ሰላም ነው? ዛሬ ታውቃለህ ብትኖሩ ደስ ይለኝ ነበር። በጣም ደስታዬ ሙሉ ይሆን ነበር። ሙሉ ነው፣ አልጎደለብኝ። በጣም ሙሉ ነው። ያልጠበቅኩት ነገር ነው የሆነው ዛሬ። ያልጠበቅኩት ትልልቅ ሊቃውንት መጡ። ፊገራቲቭ በሆነ መልኩ እኔ በቃ በጓዳ መሄድ ነበር የመሰለኝ። እግዚአብሔር ደግሞ በአደባባይ አከበረኝ እና በጣም የሚገርም ነው፣ የሚገርም። ከዚህ ደስታ ጋር ደግሞ አብረን እኔም አንተም ሁላችሁም ብትኖሩ ኖሮ ደስ ይለኝ ነበር። ግን በቃ ይበልጥ እግዚአብሔር ያለው ነው የሆነው። እነ ዲያቆን ዘማርያም ልደት፣ ሚኪሻ፣ መምህር ቢኒ፣ በጣም ደግሞ የንስሐ አባቴ ቀሲስ አስራት የሚገርሙ አባት ናቸው። እነ መምህር ጳውሎስ የቦዴ መድኃኔዓለም ሰንበተ ማለት በዚህ ሰበካ ጉባኤ ኃላፊ በጣም የሚገርም። እዛም ደግሞ የነበሩ ቀሲሶች እኔን የመከሩኝ ምክር የሰጡኝ ኃላፊነት በእውነት እግዚአብሔር ምስክሬ እንደ እምባዬ ሁሉ ነው የመጣው። እንዲህ ነኝ እንዴ ያልኩ፣ እንዲህ ነኝ እንዴ ጌታ በሚያውቀው። እናትሽ ቀጥልሽ አባት። ያ እንግዲህ አሁን ይህን ሁሉ ሼም ለማስያዝ ነው የተናገርከው። ስቀልድ ነው። ያው ያልመጣንበት ምክንያት እንግዲህ እኔ ያልመጣሁበት ምክንያት በውስጥ እንትን ላለው ኤኒዌይስ፣ ለዛ በጣም ትልቅ ይቅርታ። ግን ደግሞ ያው እኛ ያለንበት የቅዱሳን ህብረት የሆነች ቤተክርስቲያን ውስጥ ነው የተጨመርከው። ዶንት ወሪ እንዳታስብ ትላለህ እና ልክ ሐዋርያው ቅዱስ ጳውሎስ እንደሚል ያንን አንዱ እንጀራ እንካፈላለን እና አንድ ስጋን እንደሚል ስቲል እኛ ያለንባት ህብረት ውስጥ ስለሆነ የተጨመርከው እንዳለን አስበው ማለት ነው። በመንፈስ ስለምንገናኝ ማለት ነው። ግን ምንድነው የሆነች አንድ መልዕክት በጣም መናገር ስለምፈልግ ነው የገባሁት። አልዘበዝብም። ብዙዎች ደስታቸውን ገልጸዋል። በጣም ደስ ብሎናል። እንኳን በእኛ በሰማይ መላእክት ዘንድ ታላቅ ደስታ ነው። ይሄ ግልጽ ነው። ግን አሁን ደስታዬን ከምናገር አንድ እንደ ማሳሰቢያም እንደ ምክርም ልናገርና ልውረድ። ምንድነው እንግዲህ ወደ ክርስትና ስትመጣ ደሜ መጽሐፍ ቅዱሱን ልናውቀው እንችላለን፣ ልናነብ እንችላለን ምናምን። ግን ደግሞ በህይወታችን በስጋችን ክርስቶስ መገለጥ አለበት።
ኦኬ በቃ ይሄን በጣም መሰረት ማድረግ አለብህ። ለአንተ ብቻ ሳይሆን ለሁላችንም ማለት ነው። ለዛ ነው ሐዋርያው ቅዱስ ጳውሎስ ምን አለ? የኢየሱስ ሕይወት ደግሞ በስጋችን ይገለጽ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን አለ። ስለዚህ አለ ብዬ አስባለሁ። ስለዚህ ሁል ጊዜ ልክ ሐዋርያው ቅዱስ ጳውሎስ እንዳለ የኢየሱስን መሞት በስጋችን ተሸክመን መዞር አለብን። ኦኬ የእርሱ ሕይወት መገለጥ አለበት እኛ ጋር ማለት ነው። እኛ ላይ ካልተገለጠ የእሱ ሕይወት ግን በኋላ ጥሩ ነገርን አናገኝም። ኦኬ ለፍርድ ቀን ግን በሙላት እንዲሰጠን ወደ እግዚአብሔር መንግስት ለመግባት ለምን የኦርቶዶክሳዊ ነገረ ድህነት ትምህርታችን አስተምሯችን እርከኖች አሉት አይደለ? አሁን እንግዲህ የመጀመሪያው መዳንን ካገኘን በኋላ ድህነታችንን ደግሞ በመፍራትና በመንቀጥቀጥ መፈጸም አለብን። ስለዚህ ይሄ ነገረ ድህነታችን የሚቋጨው ፍጻሜ የሚያገኘው መንግስቱን በመውረስ ስለሆነ ስለዚህ በህይወታችን ክርስቶስ መገለጥ አለበት። ለዛ ቀጠል ብሎ እንደውም ሐዋርያው ቅዱስ ጳውሎስ ምን ይላል? የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጽ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘወትር ለሞት አልፈን እንሰጣለናል። ስለዚህ ሁሌ ደሜ ምንድነው ማሰብ ያለብን? ክርስቶስን ማሰብ አለብን። እና በጣም ደስ የሚለው ደግሞ ለአንተ ምንድነው አሁን ወደ ቅዱስ ቁርባን ቀርበሃል። ከዚህ በኋላ ከዚህ ከቅዱስ ቁርባን መራቅ የለብህም። ይሄ ቲክቶኩ ሶሻል ሚዲያው እኛ ወንድሞች ተገናኝተን የምንማማርበት ነው እንጂ ህይወታችን አይደለም። ኦኬ ደሜ ህይወታችን ሊያዘናጋን ጭራሽ እንደዛ እንዳታስበው አደራ። ይህ አሁን የወንድምነት ምክር ነው የምመክረው። ኦኬ ክርስትናችን እዚሁ ቲክቶክ ላይ አይደለም መሆን ያለበት። ኦኬ ሰው ከቅዱስ ቁርባን መራቅ የለብንም ጭራሽ። ለምን ፍሬ ማፍራት የምንችለው ቅዱስ ቁርባንን ስንካፈል ስለሆነ ከጌታ ስጋና ደም መራቅ የለብንም፣ ከንስሐ መራቅ የለብንም። ኦኬ ይሄኛው ሶሻል ሚዲያ እኛ እንድንገናኝ ትልቅ እድል የፈጠረልን ነው። ሰው ከቤተ ክርስቲያን ጋር ያለን አታችመንት በጣም ሰፊ መሆን አለብን። በአጠቃላይ ምንድነው ህይወታችን ክርስቶስን ማሳየት አለብን። አሁን ከዚህ በኋላ የምታገኛቸው ሰዎች ከአንተ ህይወት መማር አለባቸው፣ ክርስቶስን ማየት አለባቸው። ሰውን የምታመጠው የመጀመሪያው በህይወት ስለሆነ እሺ ደሜ በህይወት ነው። በህይወት ስለሆነ የመጀመሪያው ስብከት ለዛ ነው አይደለ? በተራራ መሀል ያለች ብርሃን እንዴት ልትሰወር ትችላለች አለ ክርስቶስ። ተራራ ላይ ያለ ብርሃን ለከተማው ሊሰወር አይችልም። ስለዚህ በአንተ ያለ ክርስቶስ ደግሞ በሰው ሁሉ ፊት መታየት አለበት። ልክ እሱ ስለኛ የሞተው በህይወታችን ገልጠን እንድናሳየው ነው። ስለዚህ ያንን እያሰብን ሞቱን እንድንኖር የእርሱ መልካም ፈቃድ ይሁን። በርታ። መውደቅ መነሳት ሊኖር ይችላል እና በርታ። እግዚአብሔር ደግሞ በነገር ሁሉ ያግዘ። ከቅዱስ ቁርባን አደራ አትራቅ። እሺ በርታሉ። በነገራችን ላይ ከቅዱስ ቁርባን አትራቅ የሚለው መልእክት ለሁሉም ኦርቶዶክሳውያን ነው። እሺ ለደምረው ብቻ አይደለም። ሁላችሁም ራሳችሁን ተመልከቱ። ሁላችሁም ቅዱስ ቁርባንን የመውሰድ አቅም አላችሁ፣ ጉልበት አላችሁ። ደምረው ብቻ ሳይሆን ሁላችሁም ተመልከቱ። ቅዱስ ቁርባንን ወስዳለሁ የምትሉ ካላችሁ ደግሞ ራሳችሁን ቼክ አድርጉና በዚህ ልክ አድርጉ። እኔም ናትሻ እንዳለኝ እንደመከረኝ ጀስት ከዚህ ከቅዱስ ቁርባን ላለመለየት በጣም በትልቅ ሁኔታ እንትን እላለሁ ማለት ነው። አኬ ካለህ እባክን፣ አኬ ካለህ እባክን፣ አኬ ካለህ ግባ። አኬ ካለህ ግባ። እንደምን አመሻችሁ። አኬ ካለ ሞሬተሮች አኬን አስገቡት። አኬ ካለህ ግባ። ከውጭ የምታዳምጠን ከሆነ ግባና እንግዲህ ደስ ይበላቸው ወንድሞች። አኬ ካለ ግባ። ይሰማል። እንደምን አመሻችሁ። እግዚአብሔር ይመስገን። አሜን አሜን። እግዚአብሔር ይመስገን። ከታችም እየጻፉ ነው፣ ከላይም እየተነገረ ነው። ካለህ ግባ፣ ከሌለ ግን ያን ያህል ያለውን ሰው እያስተናገዳችሁ ቀጥሉ። በሌለ አየር ጊዜ አታባክኑ። በተረፈ ምናልባት ይህንን ልል የወደድኩበት ምክንያት እዚህ ደስታ ላይ አንኳኩቶ አጥር ዘሎ ሁሉ መግባት ግድ ስለሚል ነው፣ እንኳን ተጠርተን ለማለት ነው። በቅድሚያ ወንድሜ መምህር ዘማሪያ እንኳን ደስ ያለህ። ሌሎችም በዘማሪያም ቦታ አብራችሁ የደከማችሁ በሙሉ እንኳን ደስ ያላችሁ። በወንድሞች መምጣት በእህቶች መምጣት ደስ የሚላችሁ ሁሉ በሙሉ እንኳን ደስ ያላችሁ ማለት ፈልጋለሁ። ከዚህ በመቀጠል ሙሽራው ወንድሜ ደምረው እንኳን ደስ ያለ፣ እንኳን ለዚህ ክብር አበቃ፣ እንኳን ተወለድክልን። ዛሬ ነው ትልቁ ልደት የተወለድከው፣ ከማይጠፋው ዘር የተወለድከው፣ ከማይሞተው ከማይፈርሰው ከማይበሰብሰው ህብረት የተቀላቀልከው ዛሬ ነውና
ዛሬ ስምህን ተግባራዊ ያደርግሃል። እንግዲህ ከዚህ በኋላ ነው ደምረው የሚለው ስም እስካሁን የሚሰራ። እስካሁን ቀንሰው ነበረ። አሁን ደምረው የሚለው ስም ትክክለኛ ሆኗል። እንደ ስምህ መኖር መቻል ጀምረሃልና እንኳን ደስ ያለ። ሁላችሁም መዝሙሬ፣ ሌሎቻችሁም እግዚአብሔር ረድቶን በእውነት የእግዚአብሔር ፈቃድ ሆኖ የእናንተ ድካም ፍሬ አፍርቶ እዚህ ተደርሷል። ብዙ ስራ ውስጥ ለውስጥ እየሰራችሁ ነው፣ እየደከማችሁ ነው አውቃለሁ። እኔ ገብቼ መናገር ራሱ ያልፈለግኩት የነበረው የደከሙ እያሉ የምጣዱ እያለ አሁን እኔ የንቀቡ ምን ቤት ነኝ ብዬ ነው ዝም ብዬ የነበረው። ግን ኔትወርክ ባባረረኝ ቁጥር በዛው ከምቀር ደግሞ ሳልተነፍስ እንዳልቀር እንኳን ደስ ያላችሁ ሳልል እንዳልቀር ነው። አመጣችሁ ደከማችሁ አስተምራችሁ የወለዳችሁ ወንድሞቻችን በሙሉ እንኳን ማርያም ማረቻችሁ ማለት ፈልጋለሁ። ደሜ ወንድሜም ደግሞ ክርስትና ስም ስላላወቁ ነው። እንኳን ተወለድክ። እግዚአብሔር በጥበብ በሞገስ በማስተዋል በመረጋጋት ያሳድግህ። ምናልባት አሁንም ኔትወርክ ስራውን ከመስራቱ በፊት አንድ ነገር ማለት ፈልጋለሁ። ከዚህ በኋላ ምናልባትም ለተወሰነ ጊዜ ደምረው የሚያዳምጥበት ቤቱን ከፍቶ መምህራን ገብተው የሚያስተምሩበት እሱ ግን ፕሮግራም መሪ ብቻ ሆኖ የሚያዳምጥበት ሰዓት ነው ለተወሰነ ጊዜ እንጂ ከዚህ በኋላ መጽሐፍ ገልጦ ማብራራት ማስተማር እንደ ትላንትናው ብዙ ማውራት ዲቤት ማድረግ ወዘተርፈ የጽሞና ጊዜ መሆን አለበት። ለምን ብዙ ጊዜ እንድናውቅ የሆነ ማለት ያወቅን እንዲመስለን ያደርገንና ሰይጣን የሆነች ሙከራ ስንሞክር በዚያች በኩል ገብቶ መጣል ስራው ነው። ስለዚህ ያንን በር እንዳያገኝ በርግጥ አሁን ይሄ እነዘ ማርያም ድርሻ ነው ሳይሉ ይቀራሉ አይደለም፣ እንዴው ለማለት አወራው ለማለት ነው ተናገርኩ ለማለት ድርሻዬን ለመናገር ያህል ነው። ስለዚህ በዚያ መንገድ ደምረውን ማየት እንፈልጋለን። በእውነት እጅግ በጣም ደስታዬ ወደር የለውም። እግዚአብሔር ይመስገን ይህንን ያደረገ። ሌሎችም ነገ ይመጣሉ በእርግጠኝነት ከአንደበታቸው ከአቋማቸው ይታወቃል። ያው የቆምንበት ቁመና ሲሆን አንዳንዴ እኮ ቀኝና ግራ ታላቅና ታናሽ ቆሞ ይታኮሱ የለ ሁለቱም ለቆሙለት ዓላማ። ይሄን ደግሞ ሀገራችን ኢትዮጵያ እያሳየችን ነው። ወደው ግን አይደለም እኮ ወንድሙን መምታት ያማገሩን መውረር እኮ ፈልጎ አይደለም። ቤተሰቡን ማሳፈር ፈልጎ አይደለም እኮ ግን የተሰለፉበትን ጎራ ባዶ ላለማድረግ ነውና የትግል ዓለም ስለሆነ ግድ ነው። ግን አንድ ቀን ደግሞ ይበራላቸውና በእርግጠኝነት ቤተክርስቲያን ውስጥ ያለው የማይጠፋው ብርሃን አማናዊ ብርሃን ሲበራ ልክ እንደደምረው በዚህ ቀን መወለድ ይኖራል። ምናልባትም ፈቃደ እግዚአብሔር ሆኖ በእርግጥ በዚህ ቀን አውቄ ቢሆን በአጋጣሚ ብቅ ማለት መምጣት ይችል ነበረ። ግን ዞሮ ተገኝተናል። አንዱ በተገኘበት ሁሉም አሉ። ክርስቲያኖች እንደዛ ነን። አንዱ ክርስቲያን ባለበት ቦታ ሌሎች አሉ። እነዘ ማርያም ባሉበት እኛ አለን። ስለዚህ ደስ ብሎናል። እንኳን ደስ ያላችሁ ማለት ነው የምፈልገው። ከዚህ በኋላ አዳምጥ፣ ጸልይ፣ በርታ። አሁን ትግሉን ጀምረሃል። እስካሁን ምናልባት የቃላት ትግል ጦርነቱ የቃላት ይሆናል። ከዚህ በኋላ ግን ምናልባትም ኔትወርክ ነው ያስወጣቸው። እሺ ኔትወርክ ነው ያስወጣቸው። ጤና ይስጥልኝ ወዳጆቼ፣ እንዴት ናችሁ? የአባቴ ብሩካን ክርስቲያኖች፣ እውነት ከእናንተ ጋር እኔ አብሬ ክርስቲያን በመባሌ እጅግ በጣም ደስ ነው የሚለኝ። እጅግ በጣም በእውነት ነው የምላችሁ። እና ግንዱ ላይ ያለ ቅርንጫፍ ፍሬ የሚያፈራው ያ ቅርንጫፍ አሁን ደምረው ነኝ ማለት ነው። ከእናንተ እኩል ቅርንጫፍ ሆኜ ወይ ዲያቆን ዘማርያም ወይ ደግሞ ዲያቆን መዝሙሬ ድምፃችሁ ናፍቆናል። ዲያቆን ዘማርያም ይቀጥሉ፣ ታላቅ ወንድም ስለሆኑ። ከዛ ደግሞ ታላቅ ወንድም አኬ አለ። አኬ ይቀጥል፣ እንደ ታላቅነታቸው ይቀጥሉ ብዬ ነው። እና እኛ ችግር የለውም። እነሱ ታላላቆች የሚናገሩት የነ ዮባም የነ ናቲም ሀሳብ የሁላችንም ነው። ሰው ዲያቆን ዘማርያም እና አኬ ይቀጥሉ። ከዛ ጋር አዲሳ እኔ ፕሮግራም ብመራም ባስተባብር ምንም ችግር የለውም። በቃ ደስታ ነው። የሁሉ ወንድሞቻችን ሀሳብ
የእኛም ሀሳብ ነው እና ዲያቆን ዘማርያም ይቀጥሉ፣ ከዛ አኬዋ ይቀጥል። እግዚአብሔር ይስጥልኝ። መምህር በረከትም ገብተዋል። ጥበብ በጥበብ ሆናለች የቲክታኩ ዛሬ እና ሐዋርያውም አለ ዘማርያም አለ መዝሙሬም አለ እሳቸውም ገብተዋል። ዲያቆን እሺ፣ ቀሲስ ቱኒ ባርኩን፣ ወንድሞቻችን መምህራን ከላይ ያላችሁ ከታችም ያላችሁ እንደምን አመሻችሁ። እንኳን ለዚች ቀን እግዚአብሔር አምላክ በሰላምና በጤና አደረሰን አደረሳችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንግዲህ ታላቅ ወንድም ሲባል ያው እንደምታውቁት በእድሜ ነው። እንደዛ ለማለት ፈልጎ ነው። መቼም መዝሙራዊ ትረዳላችሁ። ለዛ ነው ስለደምረው ቀንም በላይቭ ላይ ብዙ ስል ስለነበረ እኔ እንኳን ብዙ ማውራት አሁን በእኔ የሚያምር አይመስለኝም። ላይቭ ላይም ብዙም ቀንም ብዙም አውደ ምሕረት ላይም ቦሌ መድኃኔዓለም ብዙ ስለተነጋገረ ስላወራ የተነጋገር ነው እሱ ላይ ብቻ የተወሰነ ነጥብ ብቻ ለማስቀመጥ ነው። አንደኛ ስሙን እንደምትሰሙት እንደምታዩት እዚህ ጋር የመጀመሪያ ስሙን እዚህ ቲክቶክ ላይ ሲከፍት አገልጋይ ደምረው ነው የሚለው። ካሁን በኋላ ስሙን አፕዴት ያደርጋል ማለት ነው። አገልጋይ የሚለው ደምረው የሚለው ሀብተወልድ ብሎ በክርስትና ስሙ ወይ ደግሞ በራሱ ደግሞ ደምረው ብሎ መጥራት ይችላል። አንድ ሁለተኛ ደምረው የክርስትና ስሙ ሀብተወልድ ነው። መጀመሪያ ኦርቶዶክስ ነበረ። የተጠመቀው ጥምቀት የቄደር ጥምቀት ነው። መታወቅ ያለበት ይሄ ነው። ለስንት ዓመታት እንደቆየ የሚያውቀው መድኃኔዓለም ነው በዛ ቤተ እምነት ውስጥ ለብዙ ዓመታት። ግን ቅድም ቦሌ ላይ የነበራችሁ ሰዎች ስናገሩ እንደሰማችሁት ለብዙ ዓመታት በፕሮቴስታንት እምነት ውስጥ የነበረ ሰው ዛሬ በእግዚአብሔር ፈቃድ በዚች ቀን ተመልሷል። እኛ የምናምነው ይሄንን ነው። ፓስተር ደምረው አዎ ፓስተር ብሎ ይጠራው። ያው ብዙ ጊዜ ፓስተር የሚለው ብዙ ጊዜ ያው የፕሮቴስታንት የሚያስተምሩ ሰዎች የሚጠሩበት መጠሪያ ስለተገለገለ እንጂ ያው ስሙ የሚለው አገልጋይ ደምረው ነው። ብዙ ጊዜ አይታችሁ ከሆነ የድሮ ደምረው ሲያገለግልበት የነበረበት በእነሱ ማለት ነው በሌላ ቤተ እምነት ሆኖ ሲሰብክበት ሲያገለግልበት የነበረው ስሙ የሚለው አገልጋይ ተባለ የሚጠራው ራሱ እዛው መጠሪያው ራሱ ስሙ ፖስተሩ ላይ ማየት ትችላላችሁ። እሱ ላይ አለ። ስለዚህ ያው በተለምዶ ፓስተር ተብሎ የሚጠራው ነገር ግን ያው አገልጋይ ተብሎ ነው የሚጠራው ነው። ኤኒሃው ፕሮቴስታንት ውስጥ ነበረ። እግዚአብሔር በምህረቱ በወደደው ቀን ዛሬ በመድኃኔዓለም ቀን በመድኃኔዓለም ቤተክርስቲያን ውስጥ ተመልሷል። አንዱ ይሄ ነው። እኔ ያው ማስተላለፍ የምፈልገው ነገር ምንድን ነው? ይሄ የደመረው ዛሬ መመለስ የብዙ ወንድሞቻችን ምናልባትም ደግሞ ከኋላ እግዚአብሔር የሚያውቃቸው እኛ የማናውቃቸው እውነተኛ ጸሎተኛ ክርስቲያኖች ፍሬ ውጤት ነው። ይህ ማወቅ አለብን። እኔ በጣም የማስበው እዚህ ላይቭ ላይ ኮመንት የማይሰጡ ታብታብ እያደረጉ ከስር ብቻ ቁጭ የሚሉ በጣም ግን አጥብቀው የሚጸልዩ ሰዎች አሉ። ስማቸውን ግን እግዚአብሔር ብቻ የሚያውቃቸው። እርግጥ ነው የደምረው እናት አለች፣ እስካሁን ድረስ በኦርቶዶክስ እምነቷ ጸንታ ያለች፣ ልጇ ደምረው እንዲመለስ አጥብቃ የጸለየች፣ ልመኗን ሰማት። ግን እግዚአብሔር ላይቭ ላይ የለችም፣ ዲቤትም አታደርግም፣ ስትናገርም አትደመጥም። ከእግዚአብሔር ጋር ሁሉ ጊዜ ትነጋገራለች። ዛሬ መድኃኔዓለም በዕለተ ቀኑ ግን ሰማት፣ ጸሎታም ሰመረላት። በእውነት ዛሬም ወንድሜ በተመለሰ እህቴ በተመለሰች ብላችሁ የምትጨነቁ ሰዎች እንደዚች እናት ከልብ ሆናችሁ መድኃኔዓለም ተስፋ ሳትቆርጡ እሱ ዘንድ አልቅሱ። እሱ ይሰማል። በእውነት በቃ አለቀ። መከራችንን ችግራችንን ይሰማል። ሁሉ ጊዜ እንደዚህ ነው የሚሰማው። የሩቅ አምላክ አለ፣ የቅርብ አምላክ ነው። ተስፋው መቁረጥ ውስጥ እንዳትወድቁ አድራ ለማለት ነው። አንድ ይሄ ነው። ሶስት ነገሮችን በሶስት ወገኖች ላስተላልፍ። አንደኛ ለደምረው፣ ሁለተኛ ለእኛ፣ ሶስተኛ በሌላ ቤተ እምነት ላሉ። ለደምረው የትኛውም አይነት የጥላቻም ሆነ የስድብ ነገሮች ቢጻፉ ቢመጡ ቢደወልም በኮመንት መንገድ በላይቭን ቢሰጥ ምላሽ እንዳሰጣቸው፣ ክፉም በክፉ እንዳትመልስ በምንም አይነት ተአምር። ይሄ ለማስመሰል ወይ ደግሞ ልክ እንደ ጦር ስልት በቃ ዝም በልሽ በቃ ታክቲክ ነው አይነት ውጊያ አይደለም። የኛ ህይወት ነው። አለቀ። ለጠላቶቹ እንኳን የሚያደርጉትን አያውቁም፣ ይቅር በላቸው ያለ መድኃኔዓለም በቀን የቄደር ጥምቀት የተጠመቀ ክርስቲያን፣ ስጋው ደሙን የተቀበል ክርስቲያን በምንም አይነት ተአምር
ክፉ ለሚናገርብህ ክፉ ምላሽ እንዳትመልስ አንደበትን እግዚአብሔር አምላክ ይቆጣጠርልህ። አንድ ይሄ ነው። ሁለተኛ አብዝቶ ላይቭ ላይ ገብቶ ከመናገር አብዝቶ መስማትን በጣም አዘውትረው። አብዝቶ ማለት ቢቻል ወንድሞች ባሉበት መምህራን ባሉበት ትምህርት ሲሰጥ አብሮ ማዳመጥ በመማር በጣም ማተኮር። በጣም ገና ኦርቶዶክስን ያልተረዳናትም ገና ብዙ ነው የሚቀረን። በነገራችን ላይ ሁላችንም በጣም ብዙ ነገር ነው የሚቀረን። ይህን ታሳቢ እናደርግ። እዚህ ላለን ሰዎች ደግሞ ኦርቶዶክስ እውነት ያለን ሰዎች ደግሞ በደምረው መመለስ ሀብተወልድ ወንድማችን መመለስ ምክንያት እጅግ እግዚአብሔር ልናመሰግነው ይገባል። ዳሩ ግን አኮብኩባችሁ ያላችሁ ከኦርቶዶክስ ቤተክርስቲያን ለመውጣት ያላችሁ ሰዎች የደምረው ማንቂያ ደወል እንዲሆናችሁ ጥሪ ማቅረብ ፈልጋለሁ። እዚህ ያላችሁ ሰዎች ሁለተኛ ደምረው ወደ ኦርቶዶክስ እምነት ስለመጣ አይደለም ኦርቶዶክስ ትክክለኛው የተረጋገጠው። እንዲህ እንዳታስቡ። ወይ ደግሞ እኛ ስላለን የምታውቋቸው ቲክቶክ ላይ የሚያገለግሉ ወንድሞችና አባቶች ስላሉ አይደለም ኦርቶዶክስ ትክክል የሆነችው። እንዲህ እንዳትሳሳቱ። እነደምረው ስለመጡ እኛ ስላለን ስለምናገለግል በቃ ኦርቶዶክስ ትክክል መሆን ያወቅት በእናንተ ማለት አይደለም። እኛ ባንኖርም ኦርቶዶክስ ትክክል ናት። የክርስቶስ እውነተኛነት በሐዋርያቶቹ ተሰበከ እንጂ ሐዋርያቶቹ እኮ ስላሉ ነው ክርስቶስ እውነተኛ የሆነው አንልም። መላእክት ቢያምፁ አናገለግልህም ቢሉት የእግዚአብሔር ምስጋና አይቋረጥም፣ የምታውቁትም። ስለዚህ የሌላ ቤተ እምነት ወደኛ ሲመጣ የሆነ የቲፎዞ አለ አይደለም፣ ይሄ ማንቺ አሸነፈ አርሰናል አሸነፈ ምናምን ወያላው ዝም እንባባልበት አይደለም። ይሄ ህይወት ነው። እንዳታበሽቋቸው ማንንም። እኛ ዛሬ ያደረግነው ነጭ የለበስነው የመላእክት ደስታ ነው። ከክርስቶስ ህብረት ጋር አንድ ሆኗል፣ አካል ሆኗል። በአንድ ሰው መለስ ምክንያት በመላእክት ደስታ ነው ብለን እንጂ ፕሮቴስታንት ወንድሞቻችን እባካችሁን ይህንን ለማስመሳል የምነግራችሁ እናንተን ለማብሸቅ ብለን አይደለም፣ ልናናዳችሁ ፈልገንም አይደለም፣ አጉል ፖለቲካ ለመስራትም አይደለም። እውነተኛዋ ቤተክርስቲያን እች ሰው ነች ብቻ ነው። እግዚአብሔር አምላክ አይበለው። ነገ ደምሮም ቢወጣው ኦርቶዶክስ ትክክል ናት። ተጠራርጎ ከዚህ ውስጥ የማትጠብቁትም ኦርቶዶክስ የምትሉት እዚህ ላይ በጣም የሚያገለግል ሰው ነገ ቢክድ ደግሞ ወይኔ ማለት የለባችሁ። ጽኑ በሃይማኖታችሁ ኦርቶዶክሳውያን። በመጣና በሚሄድ በታዋቂ ግለሰብ የሚጸና ሃይማኖት የለችንም። እኛ በአዋቂው በእግዚአብሔር የጸናችው እኛ እምነት። አርቲስቶች ሲመጡ ኦርቶዶክስ ትክክል፣ ታዋቂ ሰዎች ሲመጡ ኦርቶዶክስ ትክክል። አርቲስቶች ክር ሲበጥሱና ታዋቂ ሰዎች ሲወጡ ደግሞ ኦርቶዶክስ ስህተት አትሆንም። እንዳትሳሳቱ። ይህን ማወቅ አለባችሁ። እኛ የምንመራው በታዋቂ ሰዎች አይደለም፣ በአዋቂው በእግዚአብሔር ነው። ይህን አጽንታችሁ መያዝ አለባችሁ። ማንም አይነቀልብን፣ ማንም አይጥፋብን። ነገ ማንም ከኦርቶዶክስ ቤተክርስቲያን ስለወጣ ወይኔ ምናምን እንዳንል ማለት ሚዲያ ላይ የምናውቃቸው በጣም አርቲስት ሲሆኑ በጣም ታዋቂ የሆኑ ሰዎች እምነት ሲቀይሩ አብረን ሸብረክ ማለት የለብንም። ምንድን ያለው ገብርኤል? ንቁም በበህላዌነ እስከነረክቦ ለአምላክነ፣ አምላካችን እግዚአብሔር እስኪገለጥ ጸንተን ባለንበት እንቁም ነው ያለው። እኛ የምንቆመው እንደዚህ ነው። ስለዚህ ኦርቶዶክሳውያን በደምረው መምጣት አይደለም ኦርቶዶክስ ትክክል መሆኗ የታወቀው፣ ኦርቶዶክስ ትክክል ስለሆነች ነው። መላእክት እንዳለ ቢያምፁ አናመሰግንም ቢሉት የእግዚአብሔር ምስጋና አይቋረጥም። ስጋት የለበትም እግዚአብሔር። በነገራችን ላይ የደህንነት ስጋት የለበትም። ወይኔ ካልመረጣችሁኝማ እንዴት የኔ ንግስና ይታወቃል አይልም እግዚአብሔር። ወይኔ እናንተ ምስጋና ከተቋረጠ ማን ያመሰግነኛል አይልም። በባህሪው ምስጉን ነው። ስለዚህ እኛ ስላለን ኦርቶዶክስ ትክክል፣ ጥርግርግ ብለን ስለወጣ ኦርቶዶክስ ስህተት አትሆንም። እንዲህ እንዳታስቡ። ስለዚህ የደምረው ምሳሌ ምን አድርጓችሁ ነው ከተባልን በአንድ ሰው መልእክት መመለስ ምክንያት በሰው መልእክት ደስታ ሲሆን የደስታው ተካፋይ ሆነን ከመላእክት ጋር ሆነን እልል ስላለን ብቻ ነው እንጂ የኛ እምነት ሰዎች በመጡ ቁጥር ትክክል፣ ሰዎች ሲወጡ ስህተት አይደለችም። እንዲህ እንዳናስብ። አንድ ሁለተኛ ከእኛም ሰው እግዚአብሔር አምላክ አብ ያልተከለው ተክል ስለሚነቀል ሲወጣ ደግሞ ነገር እግዚአብሔር እንዲመልሰው በጸሎት ማሰብ እንጂ ማንንም እንዳትሰድቡ። በጸሎት አስቡት። እዛ ቤት የምንጠራውን እኛ ቤት እንዳንደግሞ አይታችሁ ሳለ ሲያደርጉ የነበሩት የስም ማጥፋት በቤተሰብ በፋሚሊ በስራ ቦታ በእናት በሚስት በልጆች ይመጣሉ። እኛ ግን ከኛ ውስጥ ማንም ብሎ አይበለው ክር በጥሶ ሲሄድ በጸሎት አስቡት እንጂ እንዳትሰድቡት፣ እንዳታንቋሹት። ሲሆን በቅርበት በፍቅር መልሱት። ደምረው ደግሞ አሁን ካለ ፍቅር በይበልጥ ከባለቤት ጀምረ ከልጆች ጀምረ ለሁሉም ወንድ በፍቅር መስጠት። ምናልባት መንገድ ላይ ቁምብልጫ ብሎ ሊሰድቡ ይችላሉ። በል እንግዲህ አሁን እንደዚህ ያደርግ፣ አሁን ተመቻህ ለመጠጡ፣ አሁን እንደዚህ ያረካ ብለው ሳይኮሎጂካል አታኪንግ ይኖራል። አይምሮ በጣም ክፍት መሆን አለበት።
በቃ ይሄ ምታለ በቃ በላይቭም በለው በላይፍም በለው አለ ውርጅብኙ ይኖራል ማለት ይሄ ለእኛና ለአንተ ነው። ሶስተኛ ያለኝ መልእክት ለዛ ቤት ላላችሁ ሰዎች በተለይ ፕሮቴስታንት ወንድሞች ጉዳዩ እውነትን የማጥራት ጉዳይ ነው። ቀን እንዳልነው መጽሐፍ ቅዱስ ይዞ ኦርቶዶክስን መሞገት አሁን እንደማይቻል አሳይታችሁናል። አሁን የት ነው ያለው? በሙሉ ገድላት ድርሳናት ላይ ነው። ማንም ሰው ከአሁን በኋላ ወንድሞቻችን እውነት ቲክቶክ ላይ ሲያገለግሉ የነበሩት ሁሉም ወንድሞች ስም ብጠቅስ መድሎ እንዳይሆን ብዬ ነው። ሁሉም እንዳቅሙ ከቀሳውስት ጀምሮ ከወንድሞቻችን ዲያቆናት ጀምሮ ከምዕመናን ራሳቸው ወንድሞች ኢቭን በእስልምና ላይ እውቀት የሚሰሩ ወንድሞች በሙሉ ትልቅ ልናመሰግናቸው የሚገባው መጽሐፍ ቅዱስን አስጣልናቸው። በእውነት መጽሐፍ ቅዱስ አይወያዩም። በቃ ና ዲቤት ግባ አይደለም መጽሐፍ ቅዱስ መወያያለሁ ገድልም ጨምሬ ነው ይላል። መጽሐፍ ቅዱስ ዘተወያይ የለም። እንደው ጭራሽ መጽሐፍ ቅዱስ ጀማ ዲቤት እኮ ሲሞከር አያቸዋለሁ። በወንድሞቻችን ጭራሽ ማስተማር ጀመርን እንጂ ትምህርት መስጠት ጀመሩ ወንድሞቻችን። መመለስ ሲያቀት መልስ የለም። ሁሉም ነገር መልስ የለም። በቃ ምንም ነገር መልስ የለም። አሁን በሙሉ ምን ሆነ? በገለ በድርሳናት ምንዋይ በቃ ቆመ ጣሉት ማለት ነው። ከዚህ በፊት የነበረው ትችት ምን ነበረ? ኦርቶዶክሶች መጽሐፍ ቅዱስ አያውቁም፣ ጥቅስ አያውቁም፣ እነሱ የሚያውቁት ገድል ነው፣ እነሱ የሚያውቁት ድርሳን ነው። ብትጠይቃቸውን የሚመልሱት መልስ የለም። አሁን ወጣቱ ትንታግ ሆነ። ለቤተ ክርስቲያን ቀጥ ብሎ ቆመ። ያወቃትን ነገር ለማካፈል ይታተራል። አሁን ምን ሆነ? በቃ አሁን በዚህ ጉዳይ ማሸነፍ የለም። በቃ ቀረ። በቃ መጽሐፍ ቅዱስ ይዞ ኦርቶዶክስ ተትነች ለማለት ማንም ሳይሞግትም ማንም መቆም አይችልም። አምስቱን ሶላዎች ይዤ ፕሮቴስታንት ነኝ ኦርቶዶክስ መሞገት እችላለሁ መጽሐፍ ቅዱስ የጠቀስኩ የሚል አንድ ሳይቆምም ቆመ። ያ አሁን ያለው ብቸኛው አማራጭ ምንድን ነው? በቃ ገድል ላይ እንደዚህ ይላል፣ ገድለ ድርሳናት ላይ እንደዚህ ይላሉ፣ ገድለ ጊዮርጊስ እንደዚህ ይላል። በዚህ ነው የሚሄደው። እባካችሁ ይሄ መንገድ አያዋጣም። ሰው በአንድም ሌላ መንገድ ያነባል፣ ይገነዘባል። ትላንት እምነት ብቻ ሰው ሰራሽ መሆኑ ታወቀ፣ ጸጋ ብቻ ሰው ሰራሽ መሆኑ ታወቀ። አምስቱ ሶላዎች አፈር ከድሜ በሉ። ሌላ ምንም ተልእኮ የለውም። ባይሆን ከብሽሽቅ እንውጣና በጋራ ኦርቶዶክሳዊት ቤተክርስቲያንን ለማወቅ ጥረት አድርጉ። ባለፈው ትዝ ይላችኋል ሲያስተዋውቀን የነበረው ደምረው መጽሐፍ ምን የሚል ነበር ያስተዋወቀን? መድሎተ ጽድቅን ቅጽ 1 ቅጽ 2 ቅጽ 3 ከቻላችሁ ሃርድ ኮፒውን ግዙ። ልደተ ቃልም እያደለ ሲያየው አይቼ ነበረ። ያ ካልቻላችሁ እንኳን ቢያንስ በውጭ ሀገር ያላችሁ ሃርድ ኮፒ ማግኘት ያቃታችሁ ሶፍት ኮፒ እኮ አለ እኮ መድሎተ ጽድቅ ቅጽ 1 አለ፣ ቅጽ 2 አለ። የሚገርማችሁ ቅጽ 3 ላይማ አምስቱን ሶላዎች እንዴት አድርጎ ያደርጋል አበጋዝ ብትንትን አድርጎ ከነ ምንጩ ከነ ትምህርታቸው ስተት የስተቱ ደግሞ በመጽሐፍ ቅዱስ እንዴት ስተት እንደሆነ በአበው ትምህርት አድርጎ እንዴት ዱጋመድ አድርጎ እንዳቀረው ብታዩት ትምህርት ታገኙበታላችሁ። ከማንበብ ጀምሩ፣ ከማወቅ ጀምሩ፣ በእውቀት ሞግቱ። እንዲህ ማድረግ ብንችል ሰው ማዳን እንችላለን። ባይሆን እንደ ፕሮቴስታንቶች በጣም ለመጽሐፍ ቅዱስ እንቆረቆራለን ካላችሁ እስቲ እንደነ እፎይ እስልምና ላይ እንደሚሰሩት እንደ ታላቁ ጅብሪል እነ ዮሐድ አሉ፣ እነ ጵላዲዮስ አሉ። እስቲ እንደነሱ እስቲ እስልምና ላይ እስቲ እውቀት መስሩ። ጀግና ከሆናችሁ የእኛን ገድላት ድርሳናት በዛው ልክ ላትጠቀሙባቸው፣ ላትጸልዩባቸው፣ ላታምኑባቸው፣ በዛ ልክ ለማጥለበል፣ በዛ ልክ ለመተቸት ዛት ማች ዲቮትድ ከሆናችሁ እስቲ ጀግና የሆነ ከእስልምና ላይ የሚሰራ እስቲ ከእናንተ እውቀት እምነት እስቲ ይውጣ። እስቲ እኔው በዚህ ልክ እዛ እኮ ኢሳ እኮ ተራ ነቢይ ነው ያለው ሎቱ ስብሐት አምላኩ አልተሰቀለም ብሎ የሚያምን እኮ ነው። በስላሴ እኮ የማያምኑ ናቸው። እስቲ እነሱ ላይ እስቲ እቅበተ እምነት ስሩ። እስቲ በእነሱ ዞራችሁን እንያችሁ። እስቲ በቃ እስቲ ይሄንን አሳዩን እስቲ በተግባር እውነትም ለወንጌል እውነትም ለካ ፕሮቴስታንት በመጽሐፍ ቅዱስ የሚችላቸው የለም። እስቲ አስብሉን። አሁን እኮ የለም። ይሄ ለእናንተ መልእክት ነው። ትልቅ የቤት ስራ አለብን። ከጥላቻ እንራቅ፣ ከብሔርተኝነት እንራቅ፣ የፖለቲካ ስራ እንስራ፣ በፍቅር እንስራ። አለቀ። በተረፈ የትኛውም አይነት ዲቤቶች በስድብ እንዳይሆኑ ሁላችን የራሳችን የግላጭ ጥንቃቄ እናድርግ። እዚህ ለደምሮ ያለኝ መልእክት ራስህንም ቤተሰብህንም በጥንቃቄና ከጊዜው በበለጠ በፍቅር መንቀሳቀስ አለብህ። ሆድህን በጣም ሰፊ ማድረግ አለብህ። ትከሻህን በጣም ማስፋት አለብህ። ትችቶች ይኖራሉ፣ ስድብ አለ። እኛ ዝም ብለን ብቻ የሆሳዕናን ብቻ እንሰብክ። ከሆሳዕና ቀጥሎ ህማማት አለ። ከህማማቱ ደግሞ ዋናው ደግሞ ዓርብ ስቅለት አለ። የሚገርመው ከስቅለት ቀጥሎ ግን ትንሣኤ አለ። ይሄ ማሰብ ተገቢ ነው እንጂ በአህያ ተቀምጦ የኛ ጌታ ጨርቅ ያነጠፈለትና አረ እንኳን አንተ የተቀመጥክባት አህያ እንኳን መሬት መርገጥ አይገባትም ያለ ህዝብ ነው ዓርብ ቀን የሰቀለው። በቃ አለቀ። ይሄ ነው።
ስለዚህ ጭብጨባ አለ፣ ወጣ ገባ አለው፣ ጉጻ ጉጻ አለው፣ ውጣ ውረድ አለው። ይሄ ሁሉ መቀበል ተገቢ ነው። ይሄውላችሁ ነው። ይሄም አስተላልፎ ለደምረው ብቻ አይደለም። ወደ ኦርቶዶክስ መምጣት ፈልጋችሁ በተለይ ፓስተሮች የሆናችሁ ኳየሮች የሆናችሁ ለመምጣት ፈልጋችሁ ይህንን የስም ማጥፋት ፈርታችሁ ያላችሁ ሰዎች እባካችሁን ደምረውን ያጸናህ መድኃኒዓለም እኔንም አጽናኝ ብላችሁ በእምነት ነው። በቃ በርትታችሁ ነው። በቃ የደምረው ትልቁ ተልእኮ ይሄ ነው። በነገራችን ላይ ደምሮ ሀው ራሱን አዳነ አንድ ነው። መጀመሪያ ራስን ማዳን ነው፣ ሀለ ራስ ነው። ሁለት ቀጥሎ ደግሞ ከቤተሰብ ከዛ ቀጥሎ ለጓደኛ ከዛ ሚዲያ ላይ ያለ ሰው በሙሉ ወደ ኦርቶዶክስ እምነት እንዲመለስ ድርሻ አለበት። ስለዚህ አብሮን ተቀላቅሎ ያገለግላል። ዕቅበተ እምነት ማለት አብሮ ይሰራል። ድርሻው መጠኑ እንደየአቅሙ ይሁንና ማለት ነው። እና በዚህ ስራ የሰሩት ወንድሞቻችን ናቸው። ያው በተደጋጋሚ ጊዜ እዛው ሚዲያ ላይ ስለታየን እኔ ብቻ እንዳልመስላችሁ። እኔ ምንም ያረኩት ነገር የለም። እንደውም የኔ እውነት ለመናገር የለትትና ለመነገር የእውነት ብዙ ወንድሞች ብዙ የምታያውቋቸው እዚህ ቲክቶክ ላይ የሚያገለግሉ ያላሰለሰ ጥረት አድርጓል። የብዙ ወንድሞች ልፋት ውጤትም ጭምር እኛ ማናቃቸው ደግሞ እውነተኛ ሰዎች ደግሞ ጸሎትም ጭምር እግዚአብሔር እችን ቀን ስላሳየን ስሙ የተመሰገነ ይሁን። ስለዚህ ደምረው እንድትበረታ ከቅዳሴ ሳትቀር ከስጋው ደግሞ ሳንድርቅ ሁላችንም በጸሎትም እየተጋን መትጋት አለብን። አሁን ወደ ቀራኒዮ ነው እየወጣ ያለው። አሁን ወደ ቀራኒዮ ዛሬ ተሞሸርክ አይደለ? ልክ አንድ ሰው በትዳር ካገባ በኋላ የሰርግ ቀን አይሆንም አይደለ? ትዳር ውስጥ ደግሞ አለ ወጣ ገባ ምናምን አለ። እሱ ደግሞ መቋቋም ይጠይቃል። ልክ እንደዛ ዛሬ ሰርግህ ነው። ሰርግ ላይ የተጋቡ ባሎች ባልና ሚስት ደግሞ ልክ ሁል ጊዜ ትዳራቸው እንደዛ ባልና ሚስት እንደው ሰርግ አይሆንም ሁሉ በየቀኑ አለ ወጣ ውረድ ምናምን አለው አይደለ? ገጭ ገጭ አለው። ልክ እንደዚህ ሁሉ አሁን ወደ ክርስትና ጉዞ ነው የምንሄደው። ጌታችን በግልጽ ነግሮናል። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ ዓለምን ብየዋለሁ አሸንፌዋለሁ። ስለዚህ ወንድሞቻችን ተግተውልሃል። የእነዚህ ሁሉ ጸሎት አለ። በእውነት ዛሬ ለአንተ ትልቅ ነገር የተደረገልህ አስተዳዳሪው አልቀሩም፣ አባቶች አልቀሩም። በዛ ደግሞ ጉባኤ ሆነልህ። በጣም የሚገርም ነው ዛሬ ያንተ እድል። በእውነት ያንተ በጣም ይለያል። በእውነት እንክብካቤያቸው፣ የሰጡ ፍቅር፣ አባቶች ያላቸው ሳይንቁ ከየት ነው የመጣው ሳይሉ ማን ነው ሳይሉ ይሄ ሁሉ ትጋት አድርገዋል። በአካል መገኘት ያልቻሉ ደግሞ ወንድሞች ደግሞ ፍቅራቸውን እንዴት ሲገልጹልን ነበር በኮመንት አይታል። በቃ የግድ ነው በቃ ይሄ እና እችን ቤተክርስቲያን ከልብ ውደዳት፣ ከልብ አፍቀራት፣ ከልብ ኑሩባት። ሰዎችን ብለህ አልመጣህም፣ ሰዎችን ብለህ ደግሞ እንዳትሄድ። ሰውን ብለህ አልተገኘህም፣ ሰውን ብለህ ደግሞ ትተህ እንዳትወጣ። በምንም በጊዜውም ያለ ጊዜውም ጸንተህ እንድትገኝ አደራ ለማለት ነው። የሁላችን መጨረሻ ያሳምርልን። ሁላችንም ከነማህተባችን ለኩር ሞት ያብቃን። ወስብሐት ለእግዚአብሔር። ዲያቆን ቴዲ በጣም ድንቅ መልእክት፣ እግዚአብሔር ያክብርልኝ። በእውነት እግዚአብሔር አገልግሎትን ቤተሰብን ይባርካችሁ። ጋዲሳ ወንድማችን ጋዲሳ ለአሁንዲ አመሰግናለሁ። ዴቫዬ ቴንክ ወንድሜ ቴንክ። ቀሲስ ሲፍቱ ይባርኩኝ። ሁላችሁንም ሰላም ብያለው። ላይ መታችም ያላችሁ ቴዲ፣ ሃኖስ፣ ናታን፣ መምህር በረከት፣ ያሬዶ፣ በዛብሎን ሁላችሁንም ሰላም ብያለው። ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለው። ያው እንግዲህ ዋናው ሙሽራ ያው እንግዲህ ፊት ለፊት አምሮባል፣ ሰውዬው አምሮባል። ከክፉ ነገር ሁሉ መድኃኒዓለም የሚጠብቅ። ያው ከቴዲ በኋላ መናገር ከባድ ነው አንዳንዴ። ከዛ ማርያም በኋላ መናገር ሁሉንም ሀሳብ በደንብ አድርጎ አድሬስ ስላደረገው እኔ ጀስት ደስታዬን ለመግለጽ ያክል ነው። እግዚአብሔር በሚያውቀው በጣም ደስ ብሎኛል። ወላዲት አምላክ ምስክሬ ናት። በጣም ደስ ብሎኛል። ለምን ቅደም እንደተነገረው ትልቁ ነገር እሱ ነው። የቁጥር ጉዳይ አይደለም። 50 ሰው 100 ሰው 1000 ሰው 2000 ሰው መጣ አይደለም። ኦፍ ኮርስ ወደ ቤተክርስቲያን የሚጨመሩ ሰዎች ብዙ ሰዎች እንዳሉ ሁሉ እግዚአብሔር ከቁጥር ጋር ችግር የለበትም። ያው በኖህ ዘመን የተፈጠረውን እናውቃለን። እግዚአብሔር 8 ነፍሳትን አስቀርቶ ነው ምድር የጠፋችው ያኔ ከቁጣ የተነሳና እግዚአብሔር የቁጥር ችግር የለበትም። ነገር ግን ያው ደሚ ምን ያህል ሰው እንደሚወድ እንደምታየው ነው እንግዲህ ሰው እያሳየ ያለውን ፍቅር ስትመለከት ሰው ኦርቶዶክሳውያን ይሄ የምር መጽሐፍ ቅዱስ ላይ የተገለጠውን ፍቅር አለ አይደለ? ጌታ የሰጠው ትእዛዝ አለ አይደለ? እርስ በርሳችሁ ተዋደዱ እና እርስ በርሳችሁ መዋደዳችሁን አይተው የጌታ ደቀ መዝሙር መሆናችን ራሱ አንዱ መታወቂያው እሱ ነው። ፍቅር የሚባለው ነገር ነው። ኦኬ፣ ፍቅር የሚባለው ነገር በጣም መሰረታዊ ነገር ነውና
እኔ አንድ መልእክት ማስተላለፍ እንፈልገው ደምዬ፣ መቼስ ያው በአካል እኛም መገናኘታችንም አይቀርም፣ ግን በመጀመሪያ እንደተባለው ወንድማችን ደምረው ወደ ቤተክርስቲያን እንዲጨመር እንግዲህ ብዙ ሰዎች ያው በጸሎት ዘማርያም ቅድም ተናግሮታል። በጸሎት ያገዙ ሰዎች ይኖራሉ። ቲክቶክ ላይም ብዙ የለፉ ወንድሞች እህቶች አሉ። ለሁሉም እግዚአብሔር አምላክ እንደው ያው መልካሙን ዋጋ ይክፈላቸው። ከዛም ባለፈ ደግሞ ደሜም ደግሞ ያው ያጽና፣ እስከመጨረሻው ያጽና። እግዚአብሔር አምላክ እስከመጨረሻው እንዲያጸና ከልቤ እመኛለሁ። ግን እንደው ከቤተክርስቲያን ውጭ ያሉ ሰዎች አሁን እንደተባለው ነው። ቅዱስ ያሬድ አንድ የተናገረው ነገር አለ። ደሜ ቤተክርስቲያንን አየዋት፣ አወቅኳት፣ ወደድኳት ብሎ ይናገራል። ቤተክርስቲያንን አየዋት፣ ከዛ አወቅኳት፣ ከዛ ወደድኳት። ብዙ ሰዎች ከቤተክርስቲያን ውጭ ያሉ ሰዎች ቤተክርስቲያንን በማየት ደረጃ ነው የሚያዩዋት፣ ከውጭ ነው የሚያዩዋት። ወይ ህንፃ ቤተክርስቲያን ወይ ደግሞ አለ አይደል ቢልዲንጉ ነው የሚታያቸው። ኦኬ ሰው ቤተክርስቲያንን ከማየት አልፎ ልክ ሲያውቃት ምን ይላታል? ይወዳታል። የበለጠ ሰው ቤተክርስቲያንን ከማየት ይልቅ ልክ ሲያውቃት ይወዳታልና ለብዙ ሰዎችም ወደዚች ወደ ጌታ ቤተክርስቲያን ሰዎች እንዲመጡና እንዲጨመሩ ጥሪ የምናቀርበው ከዚህ አንፃር ነው። ብዙዎቻችሁ ቤተክርስቲያንን አላወቃችኋትም። ኦኬ ቤተክርስቲያንን አላወቃችኋትም። ትልቁ ችግር እሱ ነው። በሚነገረን ነገር በጣም ብዙ ጊዜ በሚነገረን ነገር ከልጅነት ጀምሮ ጭንቅላታችን ላይ የሚሰራ ነገር ይኖራል። ቤተክርስቲያን እንዳናውቅ የሚደረግ ኦርቶዶክሳውያን እንደዚህ ናቸው። እንግዲህ ከፕሮቴስታንቲዝም የመጡ ሰዎች ይመሰክራሉ። ኦርቶዶክሳውያን ማርያምን ያመልካሉ። ኦርቶዶክሳውያን ቅዱሳንን ነው የሚያመልኩት። ጣዖት አምላኪ ናቸው፣ እንዲህ ናቸው የማይባል ነገር የለም። ስለ ቤተክርስቲያን የማይነገር ነገር የለም። ሁላችሁ ታውቁታላችሁ። ግን ሰዎች ቀረብ ብለው ቸርችን ሲያቋት ቤተክርስቲያንን ሲያቋት ያ ነገር ውሸት እንደሆነ የሚወራው ነገር ውሸት እንደሆነ ሲያስተውሉ ኦኬ አለ አይደል ንቀት ይላሉ። ብዙዎቻችን ያ ነገር ውሸት እንደሆነ ስለ ቤተክርስቲያን የሚነገረው ነገር ውሸት እንደሆነ እያወቅን ራሱ አንዳንዴ ቀደም ቴዲ እንደተናገረው እዚህ ስንመጣ ሰዎች ምን ይሉን ይሆን፣ እናቴ ምን ትለኝ ይሆን፣ እናት አባት፣ ወንድም እህት፣ ዘመድ አዝማዶች ምን ይሉኝ ይሆን ብለን የምንጨነቅ ሰዎች አለን። ግን ጌታ የተናገረው አንድ ነገር አለ፣ መርሳት የሌለብን ነገር አለ። ደሜ ጌታ ምን ብሎ ተናገረ? አለ ወይስ ስታክ አድርጌያለሁ? ሜቢ አምናሹር ደምሮ ስታክ አድርጎ ነው የሚታየኝ። እኔ ስታክ አድርጌያለሁ አላችሁ ሁላችሁም አላችሁ። መጣው ስታክ አድርጌ ነበር። ይቅርታ ጨርሻለሁ። አንድ ነገር ምንድነው ደሜ ሰዎች ምን ይሉናል የሚለው ነገር በጣም ሊያሳስበን አይገባም። ለምን የዘላለም ሕይወት የሚባል ነገር ነው በጣም ዋናው ኢሹና ጌታ ምን ብሎ ተናግሯል? ከኔ ይልቅ አባቱን፣ እናቱን፣ ወንድሙን፣ እህቱን ከኔ የበለጠ የሚወድ ለኔ ሊሆን አይገባውም ብሎ ጌታ ተናግሯል። ለኔ ሊሆን አይገባውም። ኦኬ ስለዚህ ምንድነው ከህጎች ሁሉ መጀመሪያ ደግሞ እግዚአብሔር አምላክን በፍጹም ልብ ውደድ ነውና መውደድ ያለብን ከምንም ነገር በላይ ኦፍ ኮርስ እናት አባቶቻችንን፣ ወንድሞቻችን፣ እህቶቻችንን እንወዳቸዋለን፣ ምንም ጥያቄ የለው። ነገር ግን ከነርሱም የበለጠ ማንን መውደድ አለብን? ጌታን መውደድ አለብን። ኦኬ ስለዚህ ጌታን ደግሞ የምንወደው ምንድነው ያዘጋጀልን የዘላለም ሕይወትን እርሱ ባለ መንገድ በመመላለስ ነውና የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ በደሙ ወደ መሰረታት ወደ ቅዱስ ቤተክርስቲያን እንድትመጡ አሁንም ለነፍሳት ጥሪ እናቀርባለን። ኦኬ ሰዎች የጀመሩት ነገር አይደለም። ፕሮቴስታንቲዝም ጋር ስንመጣ ሉተር ነው መጀመሪያው። እስልምናው ጋር ብንመጣ መሐመድ ነው መጀመሪያው። ጆባ ዊትነስ ጋር ብንመጣ ሰዎች ናቸው። ሁሉም ጋር ብንሄድ ሰዎች የጀመሩ ሰዎችን መጥቀስ ይቻላል፣ ግለሰቦች ናቸው። ወደ ኦርቶዶክስ ቤተክርስቲያን ሲመጣ ግን ሁሌም እንደምንናገረው ክርስቶስ ኢየሱስ በደሙ የመሰረታት ቤተክርስቲያን ናት። ኦኬ ሰዎች ከመሰረቱት ህብረት ወጣችሁ፣ ሰዎች ከመሰረቱት ቸርች የሚባሉ ምን የሚባሉ ከእንደዚህ አይነት ነገር ወጣችሁ ወደ ጌታ ቤተክርስቲያን እንድትመጡ እግዚአብሔርም ደግሞ እንዲያግዛችሁ ጥሪ እናቀርባለን። እንደምዬ ስለአንተ በጣም እግዚአብሔር እናመሰግናለን። እግዚአብሔር አምላክ እንኳን ረዳ። ቅዱስ ሚካኤል ደግሞ በአማላጅነቱ በጠባቂነቱ ከአንተ ጋር እንዲሆን ከልብ ይመኛለሁ። በጣም የምወደው መልአክ ስለሆነ ነው። ይቅርታ ረዘምኩት። እግዚአብሔር ያክብርልን። እኔ ቦታ ልልቀቅ። ቴንክ ዩ። አመሰግናለሁ። ሮማ ተባረኪ። ላውንዲ ዛብሎን ዘመን እዚህ ያላችሁ በእውነት ሁላችሁን እወዳችኋለሁ። እሺ ትልቅ ኃላፊነት እየሰጣችሁኝ እንዳለ ነው የሚገባኝ። ማለት ፍቅራችሁን ነው እየገለጻችሁ ያላችሁት። እግዚአብሔር ያክብራችሁ። ቴንኪው፣ በጣም ቴንኪው። አኬ አልተመቸውም። አኬ እየገባ ነው የሚወጣው ቤተሰብ
ተረዱት። በቃ ያለበት ቦታ አይመቸውም። እሺ ተረዱት። ያው ለእናንተ ሼም ይዞት ነው የሚገባው የሚወጣው። ተረዱት። እሺ ያለበት ቦታ አይመቸውም። ይህንን ተረዱ። እሺ ወገኖቼ ተባረኩ። ዲያቆን ያሬድ የለውም ጠፋው እንዴ ጋይስ? አለ ደሜ ዙሬ ወይ ላይ ሰማው ይችላል ካልሆነ ቀሲስ ዲያቆን ታላቁ በእውነት በጣም እዚህ ቤት ከገባ 2 ዓመት ሆነካል። እንኳን በሰላም መጣ። ዌልካም። በእውነት ድምፅ ሁሉ ናፍቆኛል። ጌታ እንደምን አልክ? ሰላም። እንኳን ደስ አለ፣ እንኳን ደስ አለን። ሁላችንንም ሰላም ብያለሁ። ሁላችሁንም እንኳን ያደረሳችሁ ልበል። በዚሁ እሰማለሁ አይደለ? ድምጼ ይቆራረጣል። ትሰማለህ? ትሰማለህ?